የታደሰ ይሆናል። የተለያዩ አስተያየቶችን፣ ጥያቄዎችን በማቅረብ እሱም በራሱ ያለውን ነገር አዘጋጅተን በጣም በጥቂት ጊዜያት ነው አብረን የምንሆነው። በመካከላችን እንግዶች አሉ። እነዛ እንግዶች የራሳቸውን ሀሳብ እንዲያቀርቡ የተወሰነ ጊዜ እንሰጣለን። በወንድማችን ተወዳጁ እና ታዋቂው ማለት እንችላለው ደራሲና ተመራማሪ ጌታቸው በመካከላችን አለ። እሱ የራስ ማሳይ ተጠናል። የወንድማችን ይፍሩ አለ። የነገር ክርስትና አዘጋጅ ነው። በሱ እንደገና አስተያየት እንወስዳለን። ግን ሁላችንም ለውይይት ክፍት ነው። ያለን ሀሳብ እናንሸራሽራለን። እግዚአብሔር ደግሞ የሚያስተምረን ነገር ዛሬ ይዘን መሄድ ያለብን ነገር ደግሞ ሙሉ አድርገን መሄድ እንድንችል ይሆናል ብለን እናስባለን። ስለዚህ ከዚህ በኋላ መድረኩን ለስሜ አሳልፌ እሰጣለሁ። እግዚአብሔር ቀሪው ጊዜ ይባርክ። እግዚአብሔር በጣም አመሰግናለሁ። ቤዛዊት ቤተክርስቲያን 108ኛውን አውደ ጥናት እንዲያካሄድ ይቻለች እና ፓስተር ተስፋዬ ጎሳ በሚናገርበት ንግግር ውስጥ አሁን የሆነው ጣሊያኖች በጣሉት ቦምብ መሆኑን ዛሬ ደግሞ እነሱ የተሸኙበት 84ኛ ዓመት የአርበኞች ቀን ተብሎ በሚጠራበት ዕለት መገናኘታችን በራሱ ደስ የሚያሳይ ሁሉ ነገር ተገጣጥሞ ለበጎ እንደሚሆን አስተውያለሁ። ቁጭ ብዬ በተለያዩ አቅጣጫዎች የእግዚአብሔርን ሀሳብ ለመረዳት ያላከናወንኳቸውን ክንውኖች እንዴት መስራት እንዳለብኝ እያቀርብ ነው። ቅብብሉ ይቀጥላል እና ሕያው ምስክር ሆነው ሀሳባቸውን ሲያሻግሩ የነበሩት ወገኖች ያስተላልፉልን እውቀት ወደ ውስጣችን እንዲያድር እግዚአብሔር ይርዳን ነው የምለው። በመጀመሪያው ክፍል ላይ ሀሳቤን ሳንሸራሸር እንደነበረው የቀሩ ቅንጣቶች ቢኖሩ በጥቂት ደቂቃ ውስጥ አሁን ተናግሬ የነገረ ክርስትናን ዋና አዘጋጅ ወንድሜ ታምሬ በአባቱ ስም መጥራት ጀምሯል። ይፍሩ ብሎ እኔ በልጁ ስም በራሱ ሽመልስ በሚል አስተካክላለሁ። ሽመልስ ይፍሩ ሊናገር የሚያስበው ነገር ጠዋት ላይ ስናገር ጥቅምት 14 እዚህ በዙሪያችን ያሉ ትኩረት የሚያስፈልጋቸው ሰዎች በሚለው ውስጥ የሰበኩትን ስብከት አስታውሻለሁ እና በዛ ውስጥ እኔም ባለቤቴም እዚህ ሁሉ እንደገና ልጃችን አሜን እዛው ጣሊያን ባለችበትም ቢሆን ትኩረት ለሚያስፈልጋቸው ሰዎች ትኩረት ለመስጠት መነሳት አለብን ብለን በወሰንበት ጊዜ ውስጥ ነው ያለ ነው እና ጥቂት ከተናገርኩ በኋላ ወንድሜ ጌታቸው በለጠን ሊል የሚፈልገውን ሀሳብ እንዲናገር እድል እሰጣለሁ። የ50 ዓመት ጓደኛዬ ነው። በ50 ዓመት የጓደኝነት ጊዜያችን ውስጥ የትዝታዬ ማህደር የተባለው መጽሐፍ ትናንት ነው የተመረቀው ለሁለተኛ ጊዜ እና በዚህ ርዕሰ ጉዳይ ላይ ምን ሀሳብ እንዳለው ኋላ ላይ ትንሽ የሚነግረን ነገር ይኖራል። እንኳን ደስ አለህ እኛ ደግሞ እንለዋለን። እሱም ባለቤቱ ጌታቸው በለጠ ጠንካራ ሰው አይደለም። የጥንካሬው ምንጩ እጎኑ የተቀመጠችው ሰናይት ኃይለማርያም ናት፣ ውድ ባለቤቱ እና ለሷ ብታጨበጭቡልኝ የበለጠ ጥሩ ነው ብዬ አስባለሁ። ሽመልስ ይፍሩ በብዙ ነገር አቅማችን ነው ለኛ እና አስተማሪያችንም ጭምር ነው። የግንባር ስጋ ነው። ርህራሄ አያውቅም። በዛን ለመውቀስ ሲፈልግ ቦልድሊ የሚናገረውን ይናገራል እና እኛም መልስ ለመስጠት እንታገላለን። እሱም እንደዚህ እና በዚህ ጉዳይ ላይ ሊናገር የሚወደውን ነገር የምጠይቀው ይኖረኛል። ባጠገቡ ያለችው ከጎኑ የኔ ውድ ባለቤት ናት። እዚህ ክኑሩ ያልተነካ ርዕሰ ጉዳይ ሳይኖር አይቀርም ብላኛለች። ምን ይሆን እሱን አብረን የምናይበትን ሁኔታ አመቻቻለሁ። በጠዋት ዝግጅቴ 4 ያህል መጽሐፍትን ነበር ያስተዋወቅኩት። በ4 ያህል መጽሐፍት ውስጥ ሳልነግራችሁ የቀረቡት እና ልናቅ የሚገባው የለውጥ ጩኸት የሚለው መጽሐፍ ነው። የለውጥ ጩኸት እንደ የጸጥታው ዓለም ከመፍትሄ ጋር የተደራጀ በጥናት ላይ የተሰራ መጽሐፍ ነው። ዶክተር አዳም ቱሉ የጻፈው መጽሐፍ ነው። ይሄ መጽሐፍ ሌላ ምንም ነገር የለውም። ለውጥን ለማምጣት እንጩህ ነው የሚለው። በተለይ የወንጌላውያን ቤተክርስቲያናት የአካል ጉዳተኞች በክርስትና እምነት
በሚለው ትንታኔው ውስጥ በመጽሐፍ ውስጥ ነው። የኢትዮጵያ ቤተ ክርስቲያናት በበጎ ጎናቸው የሚነሳላቸው ብዙ በርካታ ነገሮች እንዳሏቸው የታወቀ ቢሆንም ጎን ለጎን ወንጌላውያን፣ ኦርቶዶክስ፣ ካቶሊክና ሌሎችም የህብረተሰቡ ክፍሎች ስለ ህመምተኞችና አካል ጉዳተኝነት ላይ የተሳሳተ አመለካከት ስላላቸው በማስተካከል ውጤታማ የሆነ ጩኸት ልጮህ ተነስቻለሁ ነው የሚለው። ሁሉንም የክርስቲያኑን ማህበረሰብ ነው የሚይዘው። ዘላቂ ህመምና የአካል ጉዳተኝነት ከእርግማን፣ ከመናፍስት ቁጣ፣ ከቡዳና ከሰላቢ ጋር አያይዞ ተገቢውን አትኩሮት ሳንሰጥ የቀረንበትን ዘመን ማረም አለብን የሚል አቋም የያዘ ሰው ነው። ይሄ ዶክተር አዳም ቱሉ በጉለሌ ሙሉ ወንጌል ቤተ ክርስቲያን ውስጥ የሚያገለግል ሰው ነው። በዛ ውስጥ አገልግሎ አሁን ሙሉ አገልግሎቱን አሜሪካ በሚገኘው ጽናት በተባለው ኢንስቲትዩት ይህንኑ ስራ እየሰራ ያለ ሰው ነው። በዚህ ንግግሩ እንግዲህ በምድራችን ያሉ የአካል ጉዳተኞች በተፈጥሮ ያጡት ጉድለታቸው የሚያመጣው ችግር ሳያንስ ከህብረተሰቡ የሚደርስባቸው መገፋት፣ መጨቆንና መበደል መቅረት አለበት የሚለውን አቋም ነው የሚያስተናግደው። ፓስተር ተስፋዬ ጎሳ በዘመነ ኢህአዴግ ያለውን ለውጥ አሳይተዋል። በዘመነ ደርግም እንደዚሁ፣ በቀዳማዊ ኃይለ ሥላሴም ዘመን የነበረውን ሁኔታ አመላክቷል። አሁን ግን ልናይ የሚገባው ወንጌላውያን ክርስቲያኖች ልናስብ የሚገባውን መሰረታዊ ነገሮችን በማንሳት ነው። በመጽሐፉ ውስጥ አውድን ተከትለን እንገንዘብ የሚለው ዋና ጉዳይ የመጽሐፉ አንድምታ ነው። በዛ ውስጥ ዶክተር አዳም ቱሉ ከምንጠቀመው የቃል አጠቃቀም ጀምሮ እጅ መስጠት አለብን ባይ ነው። የአማርኛ የቋንቋ አስተማሪ ሆኜ 42ኛ ዓመቴን ይዣለሁ እና በሮጥኩ ቁጥር የአማርኛ ቋንቋ እየራቀኝ ነው የሚሄደው እና ምን ያህል ፈጣን እድገት እንዳለው በዚህ ነው የምንረዳው። በዚህ አረዳዱ እሱ ትክክለኛ መጠሪያ ባለው የቋንቋ አጠቃቀም መጠቀም ያልጀመረ ማህበረሰብ ድልድይ መዘርጋት አልቻለምና ታላቅ መልእክት መፍትሄው ኢየሱስ ነው የሚለውን ሊያደምጠው የሚችል አይኖርም ባይ ነው። ትክክል ያልሆኑ መጠሪያዎችም እንዳሉ ነው የሚናገረው። ትክክል ያልሆኑ መጠሪያዎች ብሎ ዶክተር አዳም በመጽሐፉ ላይ ሲነግረን እውር የሚያያይ ብሎ መናገር ምን ያህል ችግር እንደሚፈጥር ያሳያል። አይነ ስውር ግን አይናማነት ግን እነዚህ ሁለት አይኖች ሰወር ባለ ቦታ የተቀመጡለት ሰው መሆኑን ለማየት መጣር አለብን ነው የሚለው። ማየት የተሳነው ብንል የተሻለ አማራጭ ነው ብሎ በመጽሐፉ ላይ ይተነትናል። ከመስማት ጋር በተገናኘ ደንቆሮ፣ የማይሰማ፣ የማይረዳ ብለን አፋችንን ከመክፈታችን በፊት የምናገረው ቃል ወንድሜን እህቴን ያተርፋል አያተርፍም ብሎ ቁጭ ብሎ ማሰብ ግድ ነው ይላል። መስማት የማይችል ወይም መስማት የተሳነው የሚል ቃል እስካለን ድረስ ዲዳ፣ ማውራት የማይችል ብለን ከምንል መናገር የማይችል አፈትብ ብለን ብንናገር የምንዘረጋው ድልድይ ሰፊ ነው ብሎ ይተነትናል። አእምሮ ያልበሰለ፣ አእምሮ የተበላሸ፣ ማሰብ የማይችል በሽተኛ ብለን ከምንል የመማር ችግር ያለበት ብሎ ሁኔታውን ማቀራረብ አስፈላጊ ነው ይላል። ቀዥቃዣ፣ እብድ፣ ወፈፌ፣ በደንብ የማያስብ ብለን የሰውን አቅም ከመስበር ራሱን የሚያማው አይምሮ ያልተረጋጋ ብለን ማንልበት ምን ምክንያት አለ ብሎ ይሞግታል። ሽባ፣ አንካሳ፣ ሰላላ፣ ቅርጸ ቢስ፣ የአልጋ ቁራኛ፣ የዊልቸር ጥገኛ ብለን አፋችንን ከማላቀቃችን በፊት አካል ጉዳተኛ፣ እግሮቹ ወይም እጆቹ የማይታዘዙለት ብሎ መናገር በስንት እጁ ይላል። ድንክ፣ ያላደገ፣ የቀነጨረ ብለን ከማለት አጭር ሰው ነው ብሎ መግለጥ እንዴት ጥሩ ነው። በነገራችን ላይ ዘኬዎስ ከኔም ያጠረ ሰው መሆኑን እንድታረጋግጡ ፈልጋለሁ። የተጠቃ በሽተኛ፣ የአልጋ ቁራኛ ብለን ከምንል የጤና ችግር ያለበት ብሎ ሀሳብን ማደርጀት የሚጠቅም ነው ይላል። ባጭሩ የለውጥ ጩኸት የሚለውን መጽሐፍ ለማግኘት ጥረት እናድርግ። ካገኘን በኋላ ለመጠቀም
እንሞክር። ማየት የተሳነው የሚለው ጉዳይ ላይ ግን ጥያቄ ይፈጥራል። አንኳው ራሱ መስማት የተሳነው የሚለው ብዙ ችግር የለውም። ማየት የተሳነው የሚለው ጉዳይ ግን ከልቦና ጋራና ከአይምሮ ጋራ አብሮ ይሄዳል። እኔ የምለውን ነገር ማየት ተስኖታል። ለምሳሌ ያህል ይሄ ሲባል ሳለ አሁን አይንን አይደለም የሚመለከተው። ስለዚህ አይነ ስውራን የሚመርጥ ማየት የማይችሉ ሰዎች የምንመርጠው አይነ ስውርን የሚለውን ቃል ነው። ምክንያቱም ሌላ ትርጉም አለው ማየት የተሳነው የሚለው ነገር። ይሄን ለመጥቀስ ፈልጌ ነው። ተቀብያለሁ። መጋቢ ተስፋዬ የተናገረው ነገር ለሁላችሁም ግልጽ ነው። በደንብ ተረድታችኋል። እኔም ተስማምቻለሁ። ትምህርት እያደገ የሚሄድ ነው። እያረምን እያስተካከልን እየቀረጽ ነው ወደ ጅረቱ ነው የምንሞላውና እግዚአብሔር ይስጥልኝ። በዚህ ዝግጅታችን ላይ ምን የማይሸፈን ነገር አለ ብለን ሁሉን እንነካካው። ሁሉን ለመንካት ብንሞክር 2-3 ቀን ሊበቃን አይችልም። የአውደ ጥናቱ ዋና ዝግጅት አይን መክፈት ብቻ ነው። ከዛ በኋላ የበዛው ስራ ወደ እናንተው ነው የሚመለሰው። በእድሜ ልክ ሂደታችን እየሰራን እንድንሄድ ካልተነሱ ነገሮች ውስጥ በልጆች አስተዳደግ ላይ ሊሰሩ የሚገባቸው መሰረታዊ ነገሮች ገና አልተነኩም። ልጆችን የምንረዳበት አቅም ምን ያህል ጤነኛ ነው የሚለው በርካታ ቤተክርስቲያናት የሰንዴይ ስኩል ፕሮግራም ያላቸው ከዚህ ጋር ተላልፈውና ተራርቀው ነው የሚገኙት። ያንን ለማረምና ለማስተካከል ምናልባት ቤተክርስቲያናችን የራሷ የሆነ ሌላ ፕሮግራም እንደምትይዝ እርግጠኛ ነኝ። ስለ ዲስሌክሲያ ችግር ያለባቸውን ልጆች ይሄ ዝግጅት አላነሳም፣ ግን ልናነሳላቸው የሚገባ መሰረታዊ ነገሮች እንዳሉ የታወቀ ነው። ዲስሌክሲያ ያላቸው ልጆች በልጅነታቸው እድሜያቸው ከሰው ሁሉ ጋር የሚግባቡ ናቸው፣ ተጫዋቾች ናቸው፣ በሰው መካከል የሚገኙ ናቸው። ነገር ግን ወደ ትምህርት ቤት ሲገቡ መጽሐፍ መጀመራቸውን መናገር መጀመራቸውን የሚያረጋግጡ ሰነዶች ከነሱ ሲፈለጉ በጽሁፋቸውም ከፍና ዝቅ ያለ ጽሁፍ ይጽፋሉ፣ በንግግራቸውም ወጣ ገብ የሆነ ንግግር ይናገራሉ። እነዚህ ልጆች ራሳቸውን እያወቁ ሲሄዱ ያ የጫወታ ነፃነታቸው እየተገፈፈ ቁሽቢያም የሚሆኑበት እድል ላይ ይደርሳሉ። የዛን ጊዜ ወላጆቻቸው እንዴት ነው የሚረዷቸው? የዛን ጊዜ የቤተ ክርስቲያን አገልጋዮች፣ የሰንዴይ ስኩል መምህራን በምን አቅም ነው እነዚህን ልጆች የህይወት ተካፋይ መሆናቸውን በቀጣይነት ሊሰሩላቸው የሚችሉት? ይሄ በሌላ ጊዜ በሰፊው ፕሮግራማችን ውስጥ ይካተታል። ያ ብቻ አይደለም። በዚህ የመከረኝነት ህይወት ውስጥ ስለ ጾታዊ ጥቃት፣ ስለ ጾታዊ ትንኮሳም የዝግጅታችን አንድ ክፍል ነው። ጾታዊ ጥቃት ብለን ስንል ከጾታ ነክ ከሆኑ ጉዳዮች ጋር ህገ ወጥነትን የተከተለ አጠቃቀምን የሚመለከት ጉዳይ ነው። ተጠቂን በወጉ ሊያግዙት ለሚችሉ ባለሟሎች እንዴት አድርገን ማገናኘት እንደምንችል አቅጣጫዎችን የሚሰጥ የትምህርት ሰነድ ነው። በጾታዊ ጥቃት ብቻ አይደለም፣ በጾታዊ ትንኮሳም ደግሞ ሊኖሩ የሚችሉ ነገሮችን አንስተን መነጋገር እና ለጉዳዩ እውቅና እንድንሰጥ በሚያደርግ መንገድ ብንሄድ ሁላችንም ደስ ባለን። ግን ይህንን የጥቃት አካሄዶች በየራሳችን እንድንሰራው ሁላችንም አደፋፍራለሁ። ቸለል የተባሉ ልጆች የሚል ራሱን የቻለ የትምህርት ዝግጅት አለን። በወላጆቻቸው ቸል የተሰኙ፣ በመምህራኖቻቸው ቸል የተሰኙ፣ በአመጋገባቸው ቸል የተሰኙ ልጆች ምን ሆነው ያድጋሉ ለሚለው ብዙዎቻችን ቦታ ሰጥተን በዚህ ጉዳይ ላይ መልስ ለመስጠት ራሳችንን ገና አላዘጋጀንም። ልናዘጋጅ የምንችልበትን ሂደት ከልጅነት እስከ እውቀት ባለው ውስጥ ሁሉ ራሳችንን አካተን ማየት ይኖርብናል። እንግዲህ የጠዋት ዝግጅታችንን እንደሰማችሁት እንዳያችሁት በእኔ የመግቢያና የጉዝጓዝ አካሄድ እንዳስተዋላችሁልኝ ወንድሜ ሲሳይ ማሞ የተናገረውን ግምት ውስጥ ከታችሁ፣ እህታችን ገመጁ ታፈሰ ያለችውን የገለጸችውን ነገር በራሳችሁ እውቀት ውስጥ አስቀምጣችሁ፣ አሁን መጋቢ ተስፋዬ ጎሳ እየተናገረ መታሰቢያ
ተንሰቅስቃን ያለቀሰችው። አሁንም እንባዋ ገና አልቆመም። እንዳታለቅስ ላባብላት የሞከርኩት ይሄን ሸክም ለመሸከም በዚህ የልጅነት ጫንቃሽ ውስጥ እግዚአብሔር ዛሬ አንቺንም ዓይንሽን ሊገልጥልሽ የወሰነበት ቀን ስለሆነ አስቢበት ነው ያልኩት። 20 ዓመት ያልሞላትን ትንሽ ልጅ በዚህ አገልግሎታችን እንግዲህ እያንዳንዳችን የልባችንን ተናግረን ሀሳባችንን ብናዘልቅ ተነጋግረን ያለነው ሀሳብ እየዳበረ መሄዱ አይቀርም። ግን አንድ እውነት መናገር የምንችለው የዚህ የአውደ ጥናቱ አስተባባሪ የቤተ ክርስቲያናችን መጋቢ ታምሬ ፍቃዱ ነው። በባህላችን የትኛውም ጥናት አቅራቢ ጽሁፉን ቀድሞ ማቅረብ አለበት እና ከትናንት ወዲያ ደውሎ ጽሁፉን እኮ አላስገባህም ነው ያለኝ። ጽሁፋቸውን ያላስገቡ ሰዎች እዚህ መቆም አይችሉም እና ጌታዬ ይቅር በለኝ፣ ጽሁፉን አጠናቅቄያለሁ፣ እንደገና ስጨምርበት ስከልስበት ተዝረክርኮብኛል፣ እድል ስጠኝ እና አስገባለሁ ነው ያልኩት። የጥቂት ቀን እድሜ ሰጥቶኛል። ወደ ስራ ተመልሼ ስራውን ሰርቼ ወደ 30-40 ገጽ የሚሆኑትን ጽሁፎች በምትሰጡኝ የኢሜል አድራሻ እንልክላቸዋለን። በዚህ ዝግጅት እንግዲህ ሽመልስ ምን ነበር ተሰምቶት የነበረው? ወንድሜ ጌታቸው ከመጽሐፉ ጋር በተገናኘ የሚነግረን ቢሆንም ስለ ቤዛ ያለው ሸክም የተለየ ነው። ቤዛን ሲገልጻት አንድ ወቅት ላይ በማዳበሪያ ያደገ እና ማዳበሪያ ሳይጠቀም ስላደገ ተክል አንስቶ ነግሮናል። እሱን የሚደግመው ይመስለኛል ጠርቼ ሳናግረው። ወንድሜ ሽመልስ የምንሄድበትን አቅጣጫ ያውቃል። ያን አቅጣጫውንም በራሱ መንገድ ያስተናግዳል። ዚክኑሩ ሊነሳ የሚገባው ያልታየ ነጥብ ያለችኝን አስቀድምና ወደ ጌታቸው መጣለሁ። ከዛ ለ2-3 ወገኖቼ እድል እሰጣለሁ። የ1 ሰዓት ያልበለጠ ቆይታ ነው የሚኖረን። ከተለያየ ቦታ እንደመጣን እናውቃለን። ብልጭታውን ካሳየን በቂ ነው ብለን ነው የምናምነው። በየቤተ ክርስቲያናችን ልናሳድግ የምንችለውን ነገር እያሳደግን የመሄድ ኃላፊነት ለእናንተ ነው የሚተወው። ስለዚህ ወይዘሮ ዜክ አንቺን ወደዚህ ጋር እጠራሻለሁ። ሀሳብሽን አስተያየትሽን እንድትሰጪ አድርጌ መልሶቹን ታምሬም ሊመልሰው ይችላል፣ መጋቢ ተስፋዬም ሊመልሰው ይችላል፣ እኛ በዚህ ያለነውም ልንመልስ እንችላለን። ከአንቺ ንግግር በኋላ አቶ ጌታቸው ወደዚህ ይመጣልና ከዚሁ ጋር በተገናኘና የእሱን ሀሳብ በተለይም ትናንትና ትልቅ የድል ቀን ነበረ። ጌታቸው በለጠ በሃይስኩል የትምህርት ፕሮግራማችን መረጃ የተያያዘበት ነው በደርግ እና የእኛን ሁሉ ስም ይዞ በቤቱ ተገኝቶ የደርግ ቸኳዮች ወደ ዘብጥ እያጥለውታል። ከዛም በኋላ እንዲገደል ተወስኗል። እንዲገደል የተወሰነበት አሳዛኝ ዜና ሊያመጣ የሚችለውን ሀሳብ ምናልባት ይነግረን ይሆናል። በህይወት በሚገጥሙን ገጠመኞች ውስጥ በሱ የዘመን እኩሌታ ውስጥ መኮንን ሸገነ ተማሩ ስለሚለን ዳይሬክተራችን ባጠገባችን በጥይት ተመቶ ነው የተገደለው። ስንማር አስጠንቃቂዎች ማስጠንቀቂያ ሰጥተውናል፣ እንዳትገቡ ትምህርት ቤት። ጋሽ መኮንን ኑ ነው የሚለን እና ማስጠንቀቂያ ደረሰን። አንድ ቀን ግን ሁለታችን እኔና እሸቱ በአሳዳጆቹ ተያዘን። እኔ ሩጫ ይቀናኛል፣ እግሬ አውጭኝ አልኩ። አንድ ሰው አገኘው፣ ከድር የሚባሉ የቤታችን ተከራይ፣ እሳቸው ላይ ተንጠለጠልኩ አድኑኝ ብዬ። እሸቱ ግን ተወጋ። ከተወጋበት ጊዜ ጀምሮ አንካሳ ነው። የሆነበት ምክንያት ከአካል ጉዳተኝነት ጋር የገጠሙ ገጠመኞች ህይወታችን ላይ ቦታ አላቸው። እነዚህንም ጌታቸው የሚያውቃቸው ሀሳቦች ስላሉ ያመላክተናል። ከዛ በኋላ ሽመልስ 2-3 ጥያቄዎችን አቅራቢዎቹ በተለይ ጎመጁ፣ በተለይ መጋቢ ተስፋዬ ጎሳ እንዲመልሱ የሚገደዱትን መመለስ ግዳቸው ነው። ባለቤቴ ወደ እኔ ነኝ። እንደምን ዋላችሁ? አሁን የተነሳው በፊዚካል የሚታይ አካል ጉዳተኝነት ነበርና የተነሳው ያው ውስጥ
ይሄ ጠባሳ የውስጥ ጠባሳ የሚባለውስ እንዴት ነው የሚታየው የሚል ነበር የኔ ሀሳብ። አሁን ጎመጁ ቅድም ስትናገር ሰዎች የሚናገሩት ነገር ውስጣችንን ይጎዳል ብላ ነበረ። እሱ የውስጥ ጉዳት የማይታየው ማን ነው ይሄን ያመጣብን መቼ ነው የጀመረው የሚለው ነው። እኔ ልጆች ላይ ስለሆነ ብዙ ጊዜ የምሰራው ልጆች ላይ የሚመጣው ጠባሳ በምንድን ነው የሚለው ስናነሳ ልጆች ራሱ ቤት ውስጥ በማወዳደር አንዱን ካንዱ ጋራ በማወዳደር ልጅን ከራሱ ጋር ሳይሆን በሌላ በወንድሙ ወይ በእህቱ ማወዳደር አንድ ጠባሳ ስለሚያመጣ እሱ ራሱ የአካል ጉዳተኛ አይደለም ወይ የሚባለው ራሱ የማይታይ ነገር ግን ትልቅ ጉዳት ልጆች ላይ እንደዛ ይታይና አንዳንዱ ለልጆች ጊዜ ካለ መስጠት ጊዜ ሰጥቶ ልጆችን በሚገባ እያዩ ካለ ማሳደግ የሚመጣ ጉዳት አለ። ያ ጉዳት ልጆቹን ስለማናውቃቸው የኛ ልጆች ባህሪያቸውን ስለማናውቅ እኛ በምንፈልገው ስለምናስቀምጣቸው ጎደሎ ሆኖ ነው የሚያድጉት። የሚፈልጉትን የሚሆኑትን ሊሆኑ የተፈጠሩበትን ትተን የራሳችን ልንሞላ ስንታገል ጉዳተኛ ነው የሚሆኑት፣ ሙሉ አይሆኑም ማለት ነው። ከኃጢአቱ በኋላ ሮሜ ላይ ከተጠቀሰው ሁላችንም ጎደሎ ነን ከሚባለው ሌላ ማለት ነው። በአስተዳደግ በራሳችን በምናመጣው ችግር ማለት ነውና እሱስ ጉዳት እንዴት ነው የሚታየው? ይሄ አሁን በድፍረት እንደዚህ መናገር የሚቻልኩበት ከልጆች ጋር ስለሙል ልጆች ላይ አያለው ልጆች የተለያየ ባህሪ ሲኖራቸው እና ያለ ሲንቀጨቀጩ ተንቀጨቀጩ ማአስድብ እናስከትልባቸዋለን ብዙ ነገር እንላቸው። እነሱ ልጆች እውነት ቀጭቃጆች ናቸው ወይ ነው ወይንስ ትንሽ ችግር አለባቸው? ያን ችግራቸው እንዴት ነው አንድ ለምናደርገው? እንዴት እኩል ከሌሎቹ ጋር ማድረግ እንችላለን? ሲያድጉ ውስጣቸው ያ የሚታየውን እንዴት እዚህ ጋር መስራት እንችላለን? ቀደማውን ስም ያነሳውን ልጆች የተዛባ ነገር የሚያደርጉት ልጆችን እንዴት ማስተካከል ይስተካከላሉ? ሰው ወላጅ ጊዜ ሰጥቶ ማስተካከል ስለሚችል ማለት ነው። እንደዚህ አይነት ልጆችንስ በምንድነው የምንቀርባቸው? በቁጣ ነው? በፍቅር ነው? አሁን እንዲህ አይነት ልጆች ብዙ አሉ። እኔ ልክ ፈገግ ስትሉላቸው ዝም ነው የሚሉት፣ መጥቶ አጠገባቸው ይቀመጣሉ። እንደዚህን ጉዳት ያላቸው ብዙ የውስጥ የአካል ጉዳተኝነት ስላለ እነሱን ነገር እንዴት እናያቸዋለን ነው አንደኛው ነገርና ሌላው ግን ትልቅ ሆነው ብዙ ትልልቅ ሰዎችንና እያንዳንዳችን የተለያየ ባህሪ ነገር እናሳይ። አንዳንድ ሰው በጣም ዝቅተኝነት የሚሰማው ሰው ገጥሟቸው ያቅም ሁሉ ጊዜ የበታችኝነት የሚሰማው ሰው በቃ እኔ እኮ ሰው አይወደኝም፣ እኔ እኮ ሰው እንደዚህ ያደርግልኝ፣ እኔ እኮ ምሰራውን ነገር ሰው አይቀበልልኝም፣ እኔ እኮ እንደዚህ ነኝ የሚሉ ትልልቅ ሰዎች አልገጠሟችሁ? እነሱ ሰዎች በልጅነታቸው ምን ነበረ አስተዳደጋቸው? እንዴት ነበረ? ከማን ጋር ወላጆቻቸው ያፎካከሯቸው ነበር? ጉዳተኝነት ነው እሱን አንድን ለማድረግ ከባድ ነው ትልቅ ከሆኑ በኋላና እንደሱ አይነት አንዳንድ ሰዎች ደግሞ በጣም ዝም ብሎ ከመሬት ተነሳው የሚጣሉ ሰዎች አሉ። በቃ ነርቨስ የሚሆኑ ሲያዩ በቃ ማየት የማይፈልጉ የሚቀፋቸው ትልልቅ ሰዎች ሆኑ። እንዴት ነበር አስተዳደጋቸው የሚለውን ስናይ አንዳንዶች ሰዎች ደግሞ የበላይነት ሁሉ የሚሰማቸው እኔ ያልኩት ብቻ ልክ ነው የሚሉት በጣም በሰዎች ላይ ተጽዕኖ መፍጠር የሚችሉ ሰዎች ኃይለኛ የሚመስሉ እነሱስ እንዴት ነበር? ለምንድን ነው ይሄ ጉዳት የደረሰባቸው? ጉዳት ነው በነገራቸው ላይ ትክክል አይደለም ይሄን ምናቸው ነገርና መቼ ነው እንደዚህ የተጎዱት? ምን አይነት አስተዳደግ ነበረባቸው እንደዚህ አይነት የሆኑ ሰዎች? እነዚህ ነገሮችን ወደ ቤተክርስቲያን ስናመጣ ክርስቲያኖች ስለሆነ ልብ ሰፊ መሆን ስላለብን ሌላውንም ሰው እንደራሳችን መውደድ ስላለብን እንዴት እንቀበላቸው? እንዴት እንርዳቸው? መክፋት አለብን ወይንስ እነዚህን ሰዎች አስተውለን ባክግራውንዳቸውን አውቀን ጎደሎ ነገራቸውን እንዴት እንሙላ ነው? እኔ እሱ ላይ ነው ቢነሳ ብያልኩት። የውስጥ ጉዳትስ እንዴት ይታያል? የውስጥ ጠባሳ ጎደሎ አይባልም ወይ? እያንዳንዳችን ጎደሎ ነን ብለን ስንልም እሱን ዘርዘር ቢነሳ ጥሩ ነው ለማለት ፈልጌ ነው። አመሰግናቸዋለሁ። እንደምን ዋላችሁ። እኔ እንደምናገር አስቤ አልመጣሁም። እውነት ለመናገር እንዲሁ የወንድሜ ስምዬ ያው ታውቁታላችሁ እንደው ተሰናብቼ ተሳልሜ እንኳን ልመልስ ብዬ ነው እንጂ እውነት ለመናገር በጣም ትልቅ ድካም ላይ ነበር። ያው በየአመቱ እዚህ ብቅ ስለምል እኔም ስለምማር እንዲሁ አይቻችሁ ልሄድ ብዬ ነው። ሁለተኛ ፕሮግራሙ ደግሞ በጣም ጥሩ ነው።
ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን ያላየችው ቶፒክ ነው። በዚህ የኢትዮጵያ ቤተ ክርስቲያን ንስሐ መግባት ካለባት በአካል ጉዳት አንጻር ለምታደርገው ስህተት ይቅርታ መጠየቅ ያለባት ይመስለኛል። ቀዳሚዎቹ ሚሽነሪዎች በአጋጣሚ እንዲሁ በአንዳንድ መጽሐፍቶቻችን ላይ እንደጠቀስኩት ትኩረታቸው በሁለቱም በኩል ነው፣ ነፍስ ማዳንና አካል ጉዳተኞችን ማገዝ። ለምሳሌ የኢትዮጵያ ቃለ ሕይወት ቤተክርስቲያን ለመመስረት ምክንያት የሆነው ኤስአይኤም ሱዳን ቴሬር ሚሽን ትኩረቱ ያው አለርትን እንደምታውቁት የአካል ጉዳት አይደል፣ አለርት ዘነበ ወርቅ ያለው አለርት እና ሻሸመኔ ያለው እነሱ ናቸው። የነሱ ይመስለኛል ስፔሻሊቲያቸው በእንዲህ አይነት ጉዳይ ነው፣ ራእያቸው በእንዲህ አይነት ጉዳይ ነው። እንዲሁ ስናይ ታሪኩን በደንብ መታየት አለበትና የሻሸመኔውንና የዚህ የዘነበ ወርቁን በቀዳሚነት የመሰረቱት ኤስአይኤሞች ናቸው። እኔ በዚህ አመሰግናቸዋለሁ። ባፕቲስቶች ደግሞ ይሄ በደንብ መጠናት ያለበት ይመስለኛል። መስማት ለተሳናቸው ነው። እስቲ ዝም ብላችሁ አጥኑት ይሄንን ጉዳይ። ቦሌ ያለው ፓስተር ወንድማገኝ የነበረው መስማት በተሳናቸው ላይ ነው። የሰበታ መርሐውራን ትምህርት ቤት ማን እንደመሰረተው ቢነግሩን ደስ ይለኛል። ሜኖናይቶች ናቸው። ለምን መሰላችሁ? አንዳንድ ጊዜ ዝም ብለን የምናልፋቸው ነገሮች ጥሩ አይደሉም። በሪሰርች መዳበር አለባቸው። እያንዳንዱ የኢትዮጵያ ቤተ ክርስቲያን ራሱ ተከላ ብትመለከቱ የእግዚአብሔር ዲዛይን እንዴት እንደሆነ ይገርመኛል። በእውነት ነው የምልህ። ብዙ በዚህ ጉዳይ ላይ አልሰራሁም፣ አልተመራመርኩም፣ ግን ሳስበው ይገርመኛል። የሉተራውያንን እግዚአብሔር ወደ ምዕራቡ የሀገራችን ክፍል ላከ። አብዛኛው እንደዛ አይነት ሳይሆን አንድ ኤርትራዊ ሰውዬ ነበሩ እዚህ እኛ ትምህርት ቤት ውስጥ የኔታ ስዩም ብለን ነው የምንጠራቸው። ባክግራውንዳቸው ምንድን ነበር? ባክግራውንዳቸው በዛን ዘመን ምን እንደሚሰሩ አላውቅም፣ ግን ከኤርትራ መጥተው አዲስ አበባ ውስጥ ነበሩ። ግርማዊ ጃንሆይ በመንገድ ላይ ያገኟቸው። ሲያገኟቸው አንድ ቀን አይነ ስውር መሆናቸውን ስላዩ ብቻ ጠጋ ብለው ምን እንዲደረግልህ ነው የምትፈልገው አሏቸው። ምን እንዲደረግልህ ነው የምትፈልገው ሲሏቸው እኔ አይነ ስውራን ትምህርት ቤት እንዲከፈትልን ነው የምፈልገው ያንን ነው ብለው ስለተናገሩ ግርማዊ ጃንሆይ ይሄንን ትምህርት ቤት ማስተዳደር እንዲችሉ እነዚህን አሜሪካውያን ሚስዮናውያኖችን ማለት የመነናይት ሚስዮናውያኖችን ተነጋግረው አስመጧቸውና ያ እንደውም እሳቸው ማለት የኔታ ስዩም ማለት ነው። የኔታ ስዩም ከሌሎች አስተማሪዎች በበለጠ በግቢው ውስጥ ቤት ተሰርቶላቸው የግብረ ገብ አስተማሪ እንዲሆኑ ተደረጉ። ትምህርት ብዙ ስላልነበራቸው መጽሐፍ ቅዱስን እያነበቡ እዛ ያገኙትን ታሪክ ያስተምሩ ነበርና ልዩ ነገር ለሳቸው እንዲደረግ ተደረገ። ትምህርት ቤቱን ያስከፈቱ ናቸው በሚል ምክንያት እና የትምህርት ቤቱ ትክክለኛ መሰራረት በየኔታ ስዩም እንደሆነ ነው በትክክል በመሰረታዊ ነገር የሚታወቀው ማለት ነው። ግን በኋላ ያው ሜኖናይቶች ሰፖርት አድርገዋል። ጥሩ ነው። ኮንትራቱ ከ1944 ጀምሮ እስከ 1954 ለ10 ዓመት ነው እና ግርማዊ ጃንሆይ ያስመጧቸው። ጥሩ ነው። አመሰግናለሁ። እንግዲህ ምን ለማለት መሰላችሁ፣ ብዙ ያልተጠኑ ነገሮች አሉ በዚህ ጉዳይ ላይ
ተመራማሪዎች እዚህ ያላችሁ ብታዩቸው ጥሩ ነው። እንትን ልበለው አሳጥሬ ልናገር። ወደ ምዕራቡ የሀገሪቱ ክፍል እግዚአብሔር ማስተር ፕላኑን ሲሰራ ኢትዮጵያ በወንጌል እንድትዳረስ ሉተራውያንን ወደዛ እንዲያተኩሩ አደረገ። የእግዚአብሔር ዲዛይን ነው። እኔ የሰው ዲዛይን ነው አልልም። የዚህ የደቡቡን የሀገሪቱን ክፍል እንዲደርስ ደግሞ እግዚአብሔር ኤስአይኤም ሚስዮንና ቃለ ሕይወት ቤተ ክርስቲያንን አደረገ። የዚህ የምስራቁን የወንጌል ስርጭት በተመለከተ ደግሞ ሜኖናይቶች በዛ እንዲሰሩ አደረገ። በዚህ በምስራቅ መስመር ብትሄዱ ብዙዎቹ ሜኖናይቶች ናቸው። አሁን የሰሜኑ ክፍል ነው የቀረው። እንግዲህ በታሪክ አጋጣሚ የሰሜኑ ክፍል ልቡ ትንሽ ጠንከር ያለ ነው። ስለዚህ እግዚአብሔር ዲዛይን ያደረገው ከራሳቸው መካከል እንዲወጡ አድርጎ በተሃድሶ እንቅስቃሴ እግዚአብሔር ያንን ምድር እንዲያንኳኩ ምክንያት ሆነ። መካከለኛው ቀረ። እንግዲህ አሁን ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ነው። እሱን ደግሞ እነዚህ የዩኒቨርሲቲ ወጣቶች ያው እንግዲህ መሀሉ በአብዛኛው ተምሯል የሚባል አይደል? እነሱን ለመድረስ ደግሞ እግዚአብሔር የተጠቀመው እነዚህ የዩኒቨርሲቲ ክርስቲያን ተማሪዎች አለ አይደለ? ዘመናዊነቱ ዘመናዊ ቀመሶቹን አስነስቶ እነ ሙሉ ወንጌል እነዚህ እነ ገነት ቤተ ክርስቲያን እንደዚህ ተፈጠሩና የእግዚአብሔር ዲዛይን ከአካል ጉዳተኞች ጋር በኢትዮጵያ የወንጌል ስርጭት ታሪክ ምንድን ነው ብለን ማጥናት ያለብን ይመስለኛል። ስለዚህ አሁን እዚህ ቁጭ ብዬ ነው እኔ አላጠናሁም፣ በደንብ አላጠናሁም፣ ይቅርታ አድርጉልኝ ብሳሳትም። ኤስአይኤሞች ለምን ነበረ በአለርት ላይ በቆዳ ችግር ባለባቸው ላይ ለመስራት የፈለጉት? እሱን አሁን ማጥናት ያለ ዛሬ ነው የበራልኝ እንዳነው። ሁለተኛ ባፕቲስቶች ለምንድን ነው መስማት በተሳናቸው ላይ ትኩረት ማድረግ የፈለጉት የሚለው ወደፊት እንደው በደንብ በጥናት ቢፈተሽ ጥሩ ይመስለኛል። እኔ መቼም የአካል ጉዳት ማየት ማለት አይነ ስውራንን ወይም አካል ጉዳተኞችን ብቻ አይመስለኝም። አንድ ጥናት አለ፣ ፐርሰንቴጁ ለጊዜው ይቅር ያስደነግጣል፣ ግን እያንዳንዱ ሰው በቀን የሚያብድበት ጊዜ አለ ይባላል። ሶሲዮሎጂስቶች ናቸው፣ ደረጃው ይለያይ እንጂ የሚያብድበት ጊዜ አለ። ነርቨስ ሆኖ እንግዲህ ማበድ ማለት ትንሽ የአእምሮ ዝንፈት አይደለም፣ በአእምሯችን ይዛነፋል። አሁን ባልና ሚስት ሲጋጩ ለምሳሌ እኔም አንዳንዴ ወፈፍ ያደርገኛልና ባለቤቴ ትደነግጣለች። ባለቤቴም አንዳንድ ቀን ያው እንደምታውቁት ባልና ሚስት ልጆች ሲያበሳጩን አባትም እናትም ወፈፍ ያደርጋቸዋል። ስምዬም ዚክም እንደማለት ነው። እና ጥናቱ ደረጃው ነው እንጂ የሚለያየው ሁላችንም በቀን ውስጥ የመንፈስ ጉዳተኞች የምንሆንባቸዋል። ስለዚህ ጥናታችን የስነ ልቦና ጉዳትና የመንፈስ ጉዳትና የአካል ጉዳት እንደሆነ ማሰቡ ጥሩ ይመስለኛል። በአዲስ አበባ ዩኒቨርሲቲ ተማሪ ያለው ከዛ በፊት ቅድም ስሜ በዛ ላይ ስለተናገረ ነው አንድ መጽሐፍ የተመርቋል ሰሞኑን። እዛ ላይ እንዲሁ ለካ አካል ጉዳተኝነትን በተመለከተ ምን ብያለሁ ብዬ ሳስብ አንድ ሶስት ጉዳዮች ለካ ሳላቀው ጠቅሻለሁ። ይህንም ሆን ብዬ አይደለም፣ ለካ ሳላቀው ጠቅሻለሁ። አንደኛ የጠቀስኩት ቅድም የጠቀሰው የኔና የስምዬ ዲሬክተር የሆነው ጋሽ መኮንን ሸገነ። ስምዬ ብዙዎቹ ሸገኔ ይላሉ፣ ግን ቲተሩ ላይ ቼክ አረኩና ሸገነ ነው የሚለው። ጋሽ መኮንን ሸገነ የባቡር አደጋ ደርሶበት ይሄ ቀኙ ፓርት መሰለኝ በሙሉ እንትን ነው በቃ እንትን ብረት የገባበት ነውና እጁም እግሩ ጉዳተኛ ነው እና ሲሄድ በጣም እንትን እያለ ነው። በህይወት ዘመኔ ኢትዮጵያ እንደ ጋሽ መኮንን ያለ ዲሬክተር የትምህርት ዲሬክተር አግኝታ አታውቅም። የትኛውም መድረክ ላይ ሽንጤን ገትሬ ይከላከላል። የትኛውም መድረክ ላይ የዳግማዊ እኔና ስም እየተማርንበት እሱ ጨርሷል እዛ፣ እኔ ግማሽ ላይ ወጣሁና ወደ ሌላ እንትን አልኩ። ጋሽ መኮንንን የመሰለ ዲሬክተር ኢትዮጵያ ወልዳ አታውቅም። ይሄንን ምስክርነት የሰጠው ጌታቸው ብቻ አይደለም፣ ኮሎኔል መንግስቱ ኃይለማርያም በቅርቡ ይታገሱ ጌትነት የመንግስቱ ኃይለማርያም እዛ ላይ ጠቅሷል። የኮሎኔል መንግስቱ ማስተማሪ ነበር ጋሽ መኮንን
ጋሽ መኮንን እንዲህ ብቻ አይቶ አንተ እዚህ ቦታ ትደርሳለህ ይላል፣ አንተ ኢንጂነር ትሆናለህ ይላል። እኔም ምን ቢለኝ ጥሩ ነው፣ አንተ ደራሲ ትሆናለህ፣ የአገሪቱ ደራሲ ትሆናለህ። ትምህርት ቤት ግቢ ውስጥ ሲንቀሳቀስ አንድም ቀን እኔ 30 ደቂቃ ቢሮ የሚቀመጥ እየዞረ አልምጥ ተማሪዎችን፣ ያው እጁ ጉዳተኛ ነው፣ ልክ እንደ ፓስተር ጉዳተኛ ነው። በዛ እጁ ነው መምህራንን የሚደበድበው እያባረረ። እነዚህ ልጆች ቤተሰብና ሀገር የሰጠን ሰው እንድናደርጋቸው ነው፣ እንድታለምጥ አይደለም። እያባረረ ነው የሚደበድብ ዲሬክተር። እኔ በአይኔ ያየሁት ነው፣ ህይወቴን የለወጠ ነው ጋሽ መኮንን። ትምህርቴን ላቋርጥ ስል ሆስፒታል ገብቼ እዛ ጴጥሮስ 90 ቀን ቆይቼ ስመጣ ተቆጣ። ለካ ሆስፒታሉ የሰጠው መማር አይችልም። ሕክምናዬን አቋርጬ አልቅሼ ነው የስምንተኛ ክፍል ተፈታኝ ስለነበርኩ የወጣሁት እና መማር አይችልም። እኔ ደግሞ ለትምህርት ቤቱ የተሰጠ መስሎኝ ሐኪሙም ዶክተር ክንዴ ካሰኝ ተንኮለኛ ናቸው ለዳይሬክተሩ ሲያነበው በእንግሊዘኛ ታሽጎ ይስጠኝ ይሄ ተማሪ ሊማር አይችልም እና ሕክምናውን አልጨረሰም ይላል። ጋሽ መኮንን በጣም ተቆጣኝ። ትዝ ሲለኝ ለካ ሸልሞኛል ትምህርት ቤት ውስጥ 7ኛ ክፍል ከተማሪዎች ውስጥ ተሸላሚ ነኝ። አንተ ያ ከኮልፌ እየመጣ የምትማረው ደራሲው ነህ አለኝ። አዎ አልኩት። በየሳምንቱ ቲኬት ቆርጦ የአውቶቡስ ቲኬት ነበር፣ ምን ያህሎቻችሁ እንደደረሳችሁ አላውቅም፣ በብር 50 እየመጣህ ውሰድ፣ ነገ ሀገር ትፈልግሃለች። ይሄ ሰው ነው ዛሬ አካል ጉዳተኛ ሳይሆን የኔን የመንፈስ ጉዳት የፈወሰ ሰው ነው። እሱም መጽሐፊ ውስጥ ጠቅሻለሁ። ሁለተኛ መጽሐፊ ውስጥ የጠቀስኩት አካል ጉዳተኛ ጌታ ነው ይባላል። ስሙን ለክብሩ ስል አልጠቀስኩም። በጣም የምወደው አይነ ስውር ጓደኛዬ ነው። ጌታነህ ረዳዋለሁ፣ አነብለታለሁ። አንዳንዴም አብረን እንጓዛለን። ካምፓስ ውስጥ የሚነግረኝ ነገር እኔ የህግ ተማሪ መሆን ነው የምፈልገው፣ እነዚህ ሰዎች ለምን ዩኒቨርሲቲ ውስጥ ማን ነው ሊትሬቸር ውስጥ እንደመደቡኝ አላውቅም እያለ ስሞታ ይነግረኛል ሁልጊዜ። ጌታነህ አበረታተዋለሁ። ለካ መንፈሱ ተጎድቷል። የማይወድበት የማይሆን ዲፓርትመንት ስለተመደበ በጣም ተጎድቷል መንፈሱ። ይሄዳለሁ ዶርሚተሪው ውስጥ የሚገርማቸው አይነ ስውር ነው። እንግዲህ ፓስተር ሊነግረን ይችላል። ያንን አረንጓዴውን አምጣ ይላል። አንተ በምን አይተህ ነው አረንጓዴ የምትለው እለዋለሁ። በጣም የሚያስገርም ነው። ምናልባት ፓስተር ታሪኩን ሰምተህ ሊሆን ይችላል። ያንን ቀዩን ነው ጌታቸው ያልኩ ይለኛል። እኔ ይገርመኛል፣ አላቅም። ጌታነህ ፍላጎቱ ስላልሞላለት አንድ ቀን ዶርሚተሪ ውስጥ አርፎ አገኘ። ይህንም ጠቅሻለሁ በመጽሐፍ ውስጥ። እንግዲህ ከዚህ በላይ ብዙ ማለት አልፈልግም። አንድ I'm the only sociologist in Africa የሚል አለ። ትዝ ይላል ስምዬ? እዛ አይነ ስውር ሆኖ ምናልባት አይነ ስውር ነው ግን I am the only sociologist in Africa እያለ ከኛ እኩል ይራመዳል፣ ከኛ እኩል ኳስ ይጫወታል። ማየት አይነ ስውር ነው። ፍጥነቱ ሌላ ነው፣ በፍጥነት ይቀድመናል። ነጩ አንዱን ላይ አይጠቀምም፣ መንገዱን ያውቀዋል። ብሪሊየንት ልጅ ነው፣ ተናጋሪ ነው፣ የደቡብ ልጅ ነው። በጣም በጣም ኦራቶር ነው። ሁሉንም ማሸነፍ የሚችል ሰው ነው። እኔ እንደሱ አይነትም ሰው አላየሁም በህይወቴ። ይሄ ትዝ ይለኛል። ሌላው የኢትዮጵያ ቤተ ክርስቲያን ድምፅ ልትሆን የሚገባው ለአካል ጉዳተኞች አንደኛው ዶርሚተሪ በቅርቡ ወደ ጌታ ሄደ። በዱላ ነው የሚሄደው። አንድ እግሩ እንትን አይልም። ዶርሚተሪ ውስጥ አብረን ነበር። ሁሌ እሱን ሳስብ ይገርመኛል። የጂኦግራፊ ተማሪ ነው። በጣም ጂኒየስ ሆኖ
ተለምኖ አፍሪካ ሀገር አንድ ትልቅ ተቋም በዚህ በጂኦግራፊ ትምህርት እንትኑን አላስታውስም የኢትዮጵያ መንግስት ተለምኖ እዛ ሄዶ እንዲያገለግል አፍሪካን የተመረጠ ልጅ ነው። ግን ይሄድ የነበረው በዱላ ነው። በቃ አንድ ዱላ እንዲህ በዱላ ተደግፎ ነው የሚሄደው። በኋላ ወደ ጌታ ሄደ። አብረን ምናልባት 2 ዓመት ያህል ሳይሆን አይቀርም አንድ ዶርሚተሪ ውስጥ ነበር። ይሄንን አስታውሳለሁ። እንግዲህ እነዚህ ሮል ሞዴሎችን ነው የጠቀስኳቸው። ሳላቀው ነው ስምዬ መጽሐፊ ውስጥ አሁን እኮ ነው የእንትን ያልከው ስታስታውሰኝ። ሌላ የኢትዮጵያ ቤተክርስቲያን አሁን ምን እየሰራች ነው ብለን ስናስብ ምንም የምትሰራ አይመስለኝም። እንግዲህ እናንተ ጋር ለመጀመሪያ ጊዜ ኮንሰርን እንደሆናችሁ ይሄን ሲምፖዚየም አዘጋጃችሁ፣ እግዚአብሔር ይባርካችሁ። እኔንም አነቃችሁኝ፣ ለጸጸትም ዳረጋችሁኝ። ሽማግሌ ሆነን እባካችሁ ለአካል ጉዳተኞች አንድ ቦታ የፊቱን ወንበር እንልቀቅላቸው የሚል ብዙ መከራከሪያ ነበረና አሁን ደስ ይለኛል። አንዲት እህት በቢስክሌት መጣ እዛ ትቀመጣለች። ይሄ በጣም ደስ ይለኛል። ረጅም ዓመት ሆኗል። ቅድሚያ ልንሰጣቸው ይገባል። ቅድሚያ ስለሚሰጣቸው ሳይሆን የተሻሉ ከኛም ምናልባት ብዙዎቹ ስለሆኑ ነው። ስለዚህ እርዳታ አይደለም፣ ከኛም የተሻሉ ስለሆኑ ነው። ለምሳሌ በቀደም ዜና ስሰማ ይልቅ ይሄንን አስቤያለሁ ያለ የኢትዮጵያ ተሽከርካሪዎች ታርጋ ቢስክሌት ምን ይለወጣል። አሁን እዛ ላይ ለአካል ጉዳተኛ ዜጎቻችን ያሰበ ይመስለኛል መንግስት። ልናመሰግን ይገባል። ለአካል ጉዳተኞች የሚል ለብቻ ቀለሙ ምኑም ይለያል የሚል ነገር ሰምቼ በጣም ደስ አለኝ። ግን ግማሽ ነው ለኔ። ሙሉ የሚሆነው ምንድነው? እንደ ደገሎ ሰንዳቦ፣ ደገሎ ማለት ይሄ በአንድ ዱላ የሚሄደው ጓደኛዬ ነው። እንደ ደገሎ ፍሪ ኦፍ እንትን መግባት መቻል አለ። ቢስክሌቶች በነፃ መግባት አለባቸው። ከቀረጥ ነፃ መኪኖች ከቀረጥ ነፃ መግባት አለባቸው። ተሽከርካሪዎች ከቀረጥ ነፃ እንዲመጡ የኢትዮጵያ ቤተክርስቲያን መንግስትን ግፊት ማድረግ መቻል አለባት እንጂ ለምንድነው ቀረጥ የሚከፈለው? ንገሩኝ እስቲ። ስለዚህ በዚህ ጉዳይ ላይ መንቀሳቀስ ድምጽ መሆን የምንችል ይመስለኛል። የአካል ጉዳተኞች ማህበራት ፌዴሬሽኑም እንዳለ አውቃለሁ። አንድ ላይ ተነጋግራችሁ በአስቸኳይ ይሄን ነገር ለመንግስት ብታቀርቡ ደስ ይለኛል። ካለም ደግሞ እንግዲህ ንስሐ ገባለሁ። እግዚአብሔር ይባርከው መንግስት ይሄን አስቦ ቆነ። ግን መንግስት ይሄን ለማሰብ አሁን ጆሮ የለውም። በተቻለ መጠን ገንዘብ ማግኘት ነው። እንደው ከዛም ይሁን ከዚህ ግን መጫን መቻል አለብን። በቃ እኛ ላይ ቀረጡ ታክሱም ቢበዛ ይሻላልና ነፃ መሆን ያለበት ይመስለኛል። በዚህ ጉዳይ ላይ ወንድሞች በፌዴሬሽናችሁ በአሶሲዬሽናችሁ ይሄን እንድታረጉ አደራ ማለት ፈልጋለሁ። ሌላ ዲማ ሄጄ ዲማ ጊዮርጊስ የኢትዮጵያ ደራሲያንን ይዘን ሄደን ያለምንም ማጋነን የአብነት ተማሪዎች እነዚህ ወጣቶች ዲማ ቅኔ የሚማሩት ምን የሚሉት ልጆች ናቸው። ያለምንም ማጋነን ከ90% በላይ አይነ ስውራን ናቸው ወይ አይን ማዛ አለባቸው። ያለምንም ማጋነን ጤነኞችን አላገኙም። በጣም ልቤ ተነካ። ወደዚህ እንደተመለስን የኢትዮጵያ የአይን ሐኪሞች ማህበር ፕሬዚዳንት የነበረ ቤተክርስቲያናችን አባል ስለነበረ እሱን ቀጠሮ ወስጄ ምን አለ የኢትዮጵያ የአይን ሐኪሞች ሄዳችሁ እዛ ነፃ አገልግሎት ብትሰጡና ወገኖቻችንን ብትፈውሱ አልኩት። በጣም ትሁት ሰው ነው መቼም በባህሪው ሲናገርም ቁጥብ ነው። ዝም ብሎ አደመጠኝ። ቁጣዬን ምንም አለና አንድ ነገር ነገረኝ። ጌታቸው ምንድነው ታዲያ ሐሳብህ አለኝ። እኔ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር መነጋገር እችላለሁ፣ ሄደን እንደው ብታግዟቸው እነዚህን አይነ ስውራን አልኩት። ምን እንድናደርግ አለ። ቢፈወሱስ አልኩ። ያንዳንዶቹ ቀላል ይመስለኛል አለ። አዎ እንግዲህ ለአንተ ነው የቀለለው እሱ አለኝ። ብዙዎቹ በአይነ ስውር ነገር ቆይተው ብርሃን ሲበራላቸው ወደ ብርሃን ሲመጡ የባሰ ኮንፊውዥን ይፈጠራል። ይሄን አላቅም እንግዲህ ተዛዝቼ ከሆነ ታርመኛለህ። ስለዚህ ረጅም ዓመት አይነ ስውር ሆነው የቆዩትን
እንደ ወታምር እንኳን እንፈውሳቸው በሰው እውቀት ማለት ነው። እና ወደ ብርሃን ሲመጡ ሌላ ኮንፊዥን ነው የምንፈጥርባቸው። ስለዚህ እነሱን ያላቸውን ፖቴንሻል ጤንነታቸውን እየጠበቅን እዛ ላይ ማጀገን እና እንደው የተሻለ ህይወት እንዲኖሩ የተሻለ ተወዳዳሪ እንዲሆኑ ማገዝ ነው እንጂ እንደምትለው ሁሉን አይነ ስውር በተአምር እንፈውስ እንኳን ብንል ሌላ ኪዮስ እንፈጥራለን አለ። ይሄ የሰማሁትን ነው። ወይ ሳቀርብ ተሳስቼ ከሆነ ወይ እሱ ተሳስቶ ከሆነ የምትሉትን ትላላችሁ። እንደው ለውይይትም ይሄን ላለሁ በመጨረሻ ጊዜ አላጥፋባችሁ። ሁለት ጉዳይ ነው የምጠቅሰው። አንደኛ ዚክ እህቴ መወዳት እህቴ በልጆች ላይ ይሰራ ያለችው ነው። ዛሬ ጠዋት ጓደኛዬን ልጅ አየሁ። ልክ መኪና ውስጥ ልገባ ስል በጣም የምወደው ጓደኛ ግቢያችን ውስጥ የሚኖር ትንሽ ልጅ እኮ ነው። ትንሽ አካላዊ ነገሩን በፊት እጠረጥራለሁ፣ ዲፎርምድ አይነት ነገር ነው እና እናቱን ከኋላ እየሄደ በካልቾ ይመታታል፣ በቦክስ ይመታታል። ምናልባት 3 ዓመት 4 ዓመት እና ልቤ ዝም አለ። እኔ ሄጄ ቆይ ተረጋጋ ብለው ማን ነው ዚክ እንዳለችው ፈገግ አላልኩም። አይ ተረጋጋ ምናምን ብዬ ሲሄድ የባሰ ልጁ ነርቨስ ነው። እናቱን ከኋላ ይደበድባል። ጓደኛዬ ይወቅ አይወቅ ይሄን ጉዳይ አላውቅም። አሁን ግን መከታተል ያለብን ይመስል። ስለዚህ ልጆቻችንን በልጆቻችንም ላይ እንወያይ ያለችው ዚክ ጥሩ ይመስለኛል። የሚቀጥለው ጉዳይ ፓስተር በዚህ በልጆች ጉዳይ ላይ ማድረግ ብትችሉ በጣም ደስ ይለኛል። ምክንያቱም የተረሳ የማህበረሰብ ክፍል ነው። ለነሱ አይደል ነገር የምንሰጠው። ለኦቲዝም ልጆች መፈወስ አይችሉም። ስለዚህ የሚቀጥለው ወርክሾፓችሁ እንደው በዛ ላይ ቢሆን ደስ ይለኛል። እኔ ጥናት ላቅርብ አልችልም፣ ግን ታማኝ ሆኜ መጥቼ እሰማለሁ ጥናት አቅራቢዎች። በመጨረሻ ከመጽሐፍ ቅዱስ ቀጥሎ በጣም ወደው አንድ መጽሐፍ አለ። እንግሊዛዊ ደራሲ ነው። እንደው አስቸግሬ ነው ሰው ያመጡልኝ መጽሐፍ እኔ ጋር አለ። ማንበብ የሚፈልግ መዋዝ ይችላል፣ መግዛት የሚችል ማለት ይችላል። ዳይ ኢምፒቲ የሚል ነው። ዳይ ኢምፒቲ ቶድ ሄንሪ ይባላል። ዳይ ኢምፒቲ ማለት ባዶ ሆኖ ሙት ማለት ነው። እንዲህ ነው የሚለው፣ እውቀት ካለ እውቀትን ትተህ ነው የምትሞተው። ሀብት ካለ ሀብትን ትተህ ነው የምትሞተው። ዝና ካለ ዝናን ጥለህ ነው የምትሞተው። እባክህ ከመሞት በፊት እሱን ተሸክመ ከመሄድ በፊት ሀብትህን፣ እውቀትህን፣ ዝናህን፣ እድልህን ለማህበረሰብ አራግፈሙት። ይሄ የምትመካበት ገላህ ምስጥ ነው የሚበላው። ስለዚህ ባካ አራግፈሙት። የመማፀን ያለው ዳይ ኢምፒቲ ባዶ ሆነ ሙት። በቃ ለበጎነት፣ ለሰዎች ክብር፣ ለሀገር በጎነት አራግፈሙት። እኔ እንደ ፕሪንሲፕል እየተጠቀምኩ ነው፣ ሳይመሽብኝ እድሉ ሳያመልጥ። የሚገርመው ደግሞ ሁለተኛው ነገር ነው። አእምሮ ውስጥም ቂም ካለ፣ ጥላቻ ካለ፣ ክፋት ካለ፣ በደል ካለ እሱንም አራግፈሙት። በሰላም የተኙትን ሙታን እንዳትረብሽ። እነሱ በሰላም ተኝተዋል፣ አንቀላፍተዋል። እዛ ሄደ ጠብ እንዳትፈጥር አራግፈሙት ይላል። ለምንድን ነው ያነሳሁት? ይሄ ዛሬ እኔ ጤነኛ የምለው ገላ፣ ይሄ ዛሬ ጤነኛ ነኝ የምለው አይኔ፣ ይሄ ቦግ ያለው፣ ይሄ የተንጠለጠለው ጆሮዬ ይሰማል የምለው ነገ ምስጥ ነው የሚበላው። አካለ ስንኩል እንሆናለን ሁላችን። በምስጥ ቁጥጥር ስር እንውላለን እንዳይመስላችሁ። ይሄ ውበት ምስጥ ነው የሚበላው። ለምስጥ ቀለብ ነን እኛ። ስቶክ ተቀምጧል ለምስጦች። ስለዚህ እኛ ጤነኞች ነን። ጥቂት ዓመት እንደ መጽሐፉ ቃል 70-80 ዓመት። ከዛ በኋላስ የምስጥ ድግስ። ይሄ አማረብን የምንለው ነገር ሁሉ ይሄን እናስብ። እቺ ቤተ ክርስቲያን ጥቂት ናቸው። ደግሜ ላለው ስም ያልከው አሜሪካን ሀገር ሴኩሪቲ ነበርኩ፣ የዩኒቨርሲቲ ሴኩሪቲ። በጣም አስጠንቅቀው የሚሰጡን
በአካል ጉዳተኞች ፓርኪንግ ዶት ላይ ያቀረበ ምህረት የለው። ሌሎቹን አስተምሩ፣ ምከሩ። ትራፊክ ነበርኩ፣ ሴኩሪቲ ነበርኩ ለትምህርት ቤት። ያው መጽሐፍ ውስጥ ከነ ፎቶግራፊ ታገኙታላችሁ። የሴኩሪቲ ልብስ ለብሽ። ይቅርታ የለው። ሌሎቹም በይቅርታ ማለፍ መብት ተሰጥቶናል አስተምረን። በአካል ጉዳተኞች ላይ ያቆመ ግን ይቅርታ የለውም። እሱም ያቃል አይከራከርም። ሶሪ ብሎ ነው ቲኬት የሚቀበለው። መቅጣት ሁሉ እንችላለን። ኢትዮጵያ ይሄን ብታረግ እንደው ደስታውን አልችልም። የአካል ጉዳተኞች ላይ አሁን እዚህ ግቢ ያለ ግሬት ኮሚሽን የተለያየ ዓለም የጎበኙ መሪዎች ባሉበት ቦታ አለ። ስለዚህ መልእክት አድርሱልኝ። ለአካል ጉዳተኞች ቢስክሌት፣ መኪና ላለው መኪና፣ ባለ 3 እግር ላለው 3 እግር ቦታ እንዲወስኑ ንገሯቸው። ይሄ ያልታሰበበት ሌክቸር ነው። አራምባ ቆቦ የዘለለ ቢሆንም ግን ይጠቅም ይመስለኛል። እግዚአብሔር ፕሮግራማችሁን ይባርክ። እንዳልኩት በማዳበሪያ የሚያድጉ እህሎች ብዙ አይፈለጉም። አሁን በሌላ ዓለም ዘራቸው ብዙ ነው። ብዙ ምርት ይሰጣሉ። ብዙ ምን ይሰጣሉ? የሚፈለገው አሁን በጣም ውዱ ምንድነው? ምንድነው የሚባለው? ይሄ ያለ ማዳበሪያ የሚያድገው ኦርጋኒክ። እቺ ቤተ ክርስቲያን እዛ ትመስለኛለች ስታዩዋቸው። እኔ እንግዲህ ቤዛን ከመመስረቱ ጀምሮ አውቃለሁ። ይሄው ነው ቁጥር እንደሚገባኝ ኦርጋኒክ ስለሆናችሁ ሊሆን ይችላል። እንደ ቃለ ሕይወት እንደ ኮልፌ ቃለ ሕይወት በስክሪንም በምንም ዙሪያችንን መታጠቢያ ቤትም ተደግፈው እንትን እያላቸው ላይሆን ይችላል። ስለዚህ በዚሁ ጽናታችሁ በኦርጋኒክ ባህሪያችሁ እንድትቀጥሉ። ያ ማለት ስነፉ ማለት ደግሞ አይደለም። የራሳችሁ ቤተክርስቲያን እንዲኖር ያስፈልጋል። ቁጥርም እንዲበራከት ያስፈልጋል። እቺን ኦርጋኒክ ባህሪያችሁን በትምህርት በምን መሰልጠኑ ላይ እንድትበረቱ አደራ ላለው። እግዚአብሔር ይባርካችሁ። በየአመቱ እንገናኛለን። የሚቀጥለው ሴሚናር ደግሞ በህፃናት ላይ ስለሆነ ቀጠሮ አክብረን እንመጣለን። ጊዜ ወሰድኩ። ስምዬ እግዚአብሔር ይስጥልኝ። ተፈቀደልኝ። እሺ ፈቃደኛ ነው? አዎ ፓስተር። እሺ አንደኛ የጠየቀው ጥያቄ አለ። በጣም ቀልጣፋ የሆኑ አይነ ስውሮች በህይወቴ ገጥመውኛል ብለህ በጣም አይነ ስውር ሊያደርገው ይችላል ተብሎ የማይታሰብ ነገር የሚያደርጉ አሁን መንገዳቸውን ቀጥታ እንደው የሚሄዱ ሰዎች እዛና እዚህ እንደልባቸው የሚዘሉ ሰዎች አይታል። እኔ በህይወቴ የማውቀው አንድ እውነት ስላለ እኔም አይነ ስውር ስለሆንኩኝ ሌላም አይነ ስውር ሰው ቢሆን የሚስማማበት ጉዳይ ስማቸው አይነ ስውሮች ሆነው ትንሽ ቪዥን ያላቸው ሰዎች አሉ እንጂ ዮሐንስ ግደይ የሚባል ምናልባት የምታውቁት ሰዎች ካላችሁ አላውቅም። ፒያሳ ውስጥ ቡና ቤት ሁሉ ነበረው። እሱም ኤርትራዊ ነው። በጣም ትልቅ እድሜ ነበር እኔ ሳቀው እና ሰዎችን ብዙ ያሞኝ ነበር። 2 እጁን ኪሱ ከቶ ነው በፒያሳ መንገድ የሚሄደው። ሰው ሁሉ ያደንቀዋል። እንደውም አንድ ጊዜ ተጠይቆ አይነ ስውር በ3 ይከፈላል። አንዱ ጭራሹኑ ምንድነው ሙትቻ የሆነ ነገር ነው። መካከለኛው ደግሞ ትንሽ ነቃ ያለ ነው። እንደኔ አይነቱ ደግሞ የመጨረሻው ቀልጣፋ ነው ብሎ በሬዲዮ ጣቢያ ተጠይቆ አንድ ጊዜ ሲመልስ ሰምቻለሁ። ግን ሰውየው የሆነች ትንሽ ቪዥን አለችው። በዛ እየተጠቀመ ሰው እንዲያደንቀው የሚያደርገው ስራ አለው። አንዳንድ ሰዎች የሰዎች አድናቆት በጣም ደስ ይላቸዋል። አይነ ስውር ስለሆንኩኝ እኔ አሁን እጄን ኪሴ ከትቼ ከዚህ ቦታ ሂዱ ብሉትን ወንበሩን ሁሉ አተረማምሼ ምን ብለው ማንኛውም አይነ ስውር ቢመጣ ሙሉ ለሙሉ አይኑ ከጠፋ በምንም አይነት ያን ሊያደርግ አይችልም። ቢለምድ እንኳን አካባቢውን እንደዚህ በኬን እየዳሰሰ መሄድ ይችላል እንጂ እንደው እንደ ጤናማው ሰው እጁን ኪሱ ከቶ እንደ ነቡ እዛና እዚህ እየዘለለ ኬን ሳይዝ የሚሄድ አይነ ስውር በጣም አስቸጋሪ ነው። የሚታመን አይነት ነገር አይደለም።
ጥያቄህን ይሄኛውን አንደኛውን በዚህ ልመልስልህ ፈልጌ ነው። ቅድም የምታውቁት ነገር ካለ ምናምን ስላልክ ነው። ሌላው ጥያቄ ግን ላንተ የማቀርበው ጥያቄ ደግሞ በሰሜኑ እንትን በምስራቁ ክፍል ሜኖናይትን፣ በደቡቡ ክፍል ኤሳየሙን፣ በምዕራቡ ክፍል መካነ ኢየሱስን ሉተራኖች ነው ያው መካነ ኢየሱስ እነሱ አይደሉ ናቸው ብለህ ሰሜኑ ግን ብለህ ያልከው ነገር በደንብ አልገባኝም። ምክንያቱም ያልገባኝ ለምንድን ነው የእኛን ክሬዲት እንዳታሳንሰው ስለፈለግኩኝ ነው። ጃን ሆይ ሰሜኑን ለኢትዮጵያ ለባፕቲስት ነው የሰጡት። ይሄ መዝገብህም ውስጥ መጽሐፍም ላይ ካልተጻፈ ወደፊት ለሰውም ሁሉ ተናገረው። ምክንያቱም አጣዬ፣ ሸዋሮቢት፣ ኮምቦልቻ፣ ሐይቅ እስከ አስመራ ድረስ በዚህ በደሴ መንገድ ባፕቲስቶች በተለይ የቢቢኤፍአይ የሚባለው ሚሽን ባፕቲስቶች 3 አይነት ናቸው ኢትዮጵያ ውስጥ የገቡት። ሳውዘርን ባፕቲስት አለ፣ እነሱ መንዝ ላይ ነው ያሉት። ያው የሰሜኑ ያው የባፕቲስቱ ክልል ነው። ባፕቲስት ጀነራል ኮንፈረንስ የሚባለው አሁን ብርሃነ ወንጌል የተባለው ያኛው አዲስ ኪዳን ማንድር የሚባለው አሁን አዲስ ኪዳን መጥምቃዊ ቤተክርስቲያን ነው መሰለኝ ነው። እንደዛ ተብሎ በአማርኛ እንትን ብሏል። ሲመጡ ግን ይሄ ባፕቲስት ሚሽን ይሄ ቢቢኤፍአይ ባይብል ባፕቲስት ፌሎሺፕ አሁን አይ የሚለውን የጨመሩበት ኢንተርናሽናል ስለጨመሩበት ነው። እና ይሄ በጎጃሙ መንገድ ቢሆን እንትን ላይ ምንድነው ደብረ ጉራቻና ፍቼ ላይ የነሱ ስራ ነበረ። ምናልባት ያልተደፈረው አካባቢ ምንድነው ጎጃም በየትኛውም ሚስዮን አልተደፈረም። ጎንደርም ቢሆን አድቬንቲስቶች እዛ ተልከዋል። ደብረ ታቦር በተለይ ደቡብ ጎንደር ውስጥ በጣም ትልቅ ስራ የሰሩበት አካባቢ ነው። ግን ለነሱ ያቺ ቁራጭ ቦታ ተሰጣቸው፣ ያን ስራ ሰርተዋል። ጎንደር ውስጥ እንዲሰሩ ተፈቅዶላቸዋል። በሰሜን ግን የባፕቲስቶች ድርሻ እጅግ ከፍተኛ ነበር። በእርግጥ በሚስዮናውያኖቹ ደካማነት ከፍተኛ ስራ አልተሰራም። ደርግም ሲመጣ ደግሞ እንዳለ ነው ያንን ቦታ እርግፍ አድርገው ጥለውት ሄዱት። ጥለውት ስለሄዱትም የትኛውም የባፕቲስት ቤተክርስቲያን እዛ አካባቢ የቀረ ነገር የለም። ወይ ትምህርት ቤቱ ተወርሷል፣ ወይ ሌሎች አሁን የኢትዮጵያኖቹ ይሄ ካሪዝማቲኩ ሙሉ ወንጌሉ ምኑ በጣም ነው በፍጥነት ነው የተስፋፋው። ከ50ዎቹ መጨረሻ ጀምሮ በ60ዎቹ ጀምሮ ያለው በጣም በፍጥነት ስለነበረ ያንን አካባቢ ቸርች የነበረበትን ቦታ ቸርቹን እንዳለ ወስደውታል እነሱ። የጠቅላላ ታሪኩ ይሄ ነውና ወደፊት በሄድክበት ቦታ ሰሜኑ የባፕቲስት እንደሆነ እንድታስታውቅልን ከሆነ ጥሩ ነው። ባፕቲስቶች ከሆነ ጥሩ ነው። ቃለ ሕይወትም ኤሳየሞችን በጣም ትልቅ ስራ ሰርተዋል ወሎ ውስጥ። በጣም ግን ተጽዕኖ ምን ያህል ነው? ልክ አሁን ተሐድሶ እንቅስቃሴ ከዛው ሲነሳ ከመካከላቸው ሲነሳ ለምሳሌ እና አዲስ ኪዳን ቤተክርስቲያን አለ አይደለ? ከዛው ውስጥ እነ ፓስተር ይድነቃቸው ሳህለ እኛም ስላገለገልናቸው ነው። እነ ስምዖን ጋሽ በቀለ አለ የለም ማለቴ ሳይሆን ሪሊ ምን ያህል ተጽዕኖ ተፈጥሯል ብሎ ጀነራላይዝ ለማድረግ ሳይሆን ተጽዕኖአቸው የጎላ እነዚህ በመዝሙር ደግሞ እንዴት በጣም ማሳየት ይችል ነበር፣ ጊዜው ስለማይፈቅድ ነው። ጥሩ ነው። ነገር ግን ያ የሶሲዮሎጂው ተማሪው የዩኒቨርሲቲው ተማሪውም ጠይቆ ነበር። ይሄ ሰውዬ ትንሽ ሳያይ አይቀርም ብለን ኢንተርቪው አድርገነዋል እና ቼክ ተደርጓል። ሙሉ ለሙሉ አይነ ስውር ነው። እንግዲህ እኔ አላቅም። የዩኒቨርሲቲ ተማሪ ደግሞ ኪዩሪዮሲቲው ማለ አይደለ? ቆይ ያያል መሰለኝ ስንል መንገዱን በደንብ ያውቀዋል። እንግዲህ እኛ አናቅም። እኛ ጠይቀን
ያውምስ ኤኒዌይስ ማለት እንግዲህ ምንድነው አሁን ከምን ያወቀ ምንትስ ነው እንዳይባል አንዳንዴ ሰውነታችንም ተፈጥሯዊ ያልሆነ አይን እንዳይለው እንዳትዘነጉ። አማው ህብረተሰብን እኮ ደስ የምንወደው ሊያደንቀን በጣም ዝግጁ ነው፣ ደስተኛ ነው። በጣም ይገርመዋል የምናደርገውን ነገር ሲያይ በጣም ይገርመዋል። ለምሳሌ አንድ ነገር እንትን ልበል፣ አይን ከተፈጥሮ አይን ውጪ ብርሃን አለ። ያው ይሄ ሳይንሱም ያረጋገጠው ነው። አሁን እንደዚህ ሲሄድ ማናችሁ ናችሁ ድንጋይ ያለ ብላችሁ መሬት እያያችሁ የምትሄዱ የትኛው አይኑ ነው የሚታየው? ወይም ከዚህ ሊወረወር ሲል የምትሉት የትኛው አይኑ ነግሯችሁ? ስንሄድ ስንራመድ እንቅፋት እንዳይመታን የሚያደርገው እያየን ስለምንሄድ ነው ወይስ የሚነግረን ነገር አለ ያንን እንቅፋት እንድንሻገር? ወይም እሱን ማለቴ ነው። ብቻ ይሄ አሁን ዝም ብሎ ፊሎሶፊካል ነው። ለጊዜው ጊዜያችሁን አንወስድም። ምን ለማለት ነው? የልብ ብርሃን የሚባል አለ አይደል? የልብ ብርሃንነትም አለ። ስለዚህ ለማንኛውም ነገር ይሄም ራሱ መጫሩ ጥሩ ነው። ግን መጨረሻ ላይ ማሳስባችሁ እቺ የመኪና ነፃ ከታሪፍ ነፃ ሆኖ መገልገል እንዲቻል። ምክንያቱም አሁን የቢስክሌት መንገድ ተሰርቷል፣ የሞተር ኬድም እንደዚህ ነገር ሊኖር ይችላል። ለሱ እንደው ሁሉም አፎርድ ሊያደርግ የሚችል ሁኔታ ስለሚፈጠር ቤተክርስቲያን እንኳን ሰፖርት ለማድረግ በነፃ ማስገባት እንድትችል ይሄን ነገር በማህበራችሁ በደንብ ኮሙኒኬት አድርጉ። እግዚአብሔር ይባርካችሁ። ብዙ ጊዜ ወስጃለሁ። ጋቢ ተስፋዬ አንዳንድ ጥያቄ የመጠየቅ እድል እሰጣለሁ እና እንጨርሳለን። የማቀጣጠል ስራ አቅጣጫ የማሳያ ስራ ስለሆነ እረክተን ሁሉ ነገር ተመልሶልን ልንሄድ እንደማንችል በጣም እርግጠኛ መሆን አለብን እና ወደ ጥናታችንም ደግሞ የሚያረጋግጠው ይሄንኑ ብቻ ነው እና አሁን ቃለ ምልልስ ፓስተር ተስፋዬና ወንድሜ ጌታቸው በለጠ ሲያደርጉ በውስጡ ቁም ነገሮች እስከተሸጋገሩ ድረስ አድምጠናል። ሽመልስ ወደዚህ ጋብዛለሁ። እሺ፣ አይ ጥሩ ነው ማለት ሻይ በሚጠጣበት ጊዜ ስለምናገር ትንሽ ትነቃላችሁ ብዬ አስባለሁ። እኔ እንደውም ልዝለለው ወይ ብዬም አስቤ ነበር። ይሁን የሆነ ነገር ልበል። በቅርብ ጊዜ እንደው ተረዳሁት ከምለው ነገር አንደኛው ቅድም እዚህ ሲነገርም እንደሰማሁት አካል ጉዳት ካለባቸው ሰዎች አንደበት እንደሰማሁት በእርግጥም በየትኛውም አይነት ጸሎት የማይለወጡ የቅዱሳን ቻሌንጆች እንዳሉ እና ደግሞ እግዚአብሔር በዛ ውስጥ ጸጋን እንደሚያበዛ በጣም እየተረዳው የመጣሁበት ጊዜ ነው ያለውና ይሄ ጉባኤ በጣም ያንን አረጋግጦልኛል። ከዛ በፊት እንደው ፕሮግራሙን በማሳለጥ መጋቢ ታሜ እንዴት አርጎ እንደቀሰቀሰን እሱን በጣም ተደንቄበታለሁ። ጋይ ስሜ ነገሩን ያቀረበበት መንገድ እና የጠቃቀሳቸውን ዋቢ ያደረጋቸውን የግለ ታሪክ የጻፉትን ሰዎች አካል ጉዳተኞችና ደግሞም የባለ ታሪኮቹ ጽናት የሚያሳየው ነገር በጣም ጽናትን ነው ያየሁት፣ መቀበልን ነው ያየሁት፣ እግዚአብሔርን ነው ያየሁት። እግዚአብሔር በጣም አስደናቂ አምላክ ነው እና ይሄን ፓራዶክስ ነው ያየሁት። ብዙ ጊዜ መሆን አለበት ይሄ ነው አንድ አቅጣጫ ብቻ ተይዞ እንደ ፈረስ ጋሪ የሚካሄድበትን አይነት አካሄድ የሚገራ አይነት ጉባኤ ሆኖ ነው ያየሁትና ጋይ ስሜ ቅድም ሲናገር ስለ ወዳጃችን ኃይል ተናግሯል እና እኛ በየሳምንቱ ፕሮግራም ተሰጥቶን ቤቱ የምንጎበኝበት አብረን የምናሳልፍበት ጊዜ የነበረን ነው። እንዳለውም 42 ዓመታትን በዊልቸርና ባልጋው ላይ ያሳለፈ ሰው ነው እና አንድ ጊዜ ስለ ፈውስም ሲታሰብ ሰዎች አንዳንዴ እምነት ጎድሎህ ነው አንድ ነገር የሆነው
አሁን በምታልፍበት መንገድ የምታልፈው ከእምነት ጉድለት የተነሳ ነው የሚል አይነት የእምነት ሐሳብ ይነሳል። ግን ኃይልን ባየሁትም ሲናገርም በሰማሁት እምነት የጎደለው ሰው አልነበረም። በጣም እግዚአብሔርን የሚያምን ሰው ነው እና እሱም ብቻ አይደለም ፈውስንም እንኳን የሚሻ አይነት ሰው ነበረ እና አንድ ጊዜ ለመጋቢው እንዲህ አልኩት፣ ፓስተር እኔ ሁል ጊዜ ቤተክርስቲያን ሄጄ ፈውስ ቀላውጬ ነው የምመለሰው። ሰዎች በቃ እንትን ያሉ ሰዎች በህይወታችን እንዲሆነልን የሚሉ ሰዎችን ምስክርነት ሰምቼ አውቃለሁ። ግን በቃ ኦልሞስት የቅልውጥ አይነት ነገር ነው የሚሄደው ብሎ ነገረው ለዛ መጋቢው። ከዛ እሱ ምን አለ አለኝ አለ እንግዲህ ኃይል እግዚአብሔር ላንተ የመረጠው መንገድ የሐኪሙን አይደለም የዶክተሩን አይደለም የነርሱን ሚና ነው የፈለገው ባንተ ህይወት አለኝ አለ። ያው የነርስ ሚና መንከባከብ ነው አይደል? ሐኪም ደግሞ ለማዳን የምትጋት ወይንም ድህነቱን ፈውሱን ለማምጣት የሚደረግ ጥረት ነው እና እግዚአብሔር ላንተ የመረጠው መንገድ የነርሱን ነው አለኝ እና ያ ነገር በጣም አሳረፈኝ አለ። እና አንዳንድ ጊዜ እግዚአብሔር እንደዚህ ባለ መንገድ የሚመራቸው ደግሞ ለሌሎች ደግሞ ቅድም እንደሰማናቸው ለሌሎች በረከት፣ ፈውስ፣ ለሌሎች መዳን እና ፕሮቴክት መደረግ ምክንያት የሚያደርጋቸው ሰዎች እንዳሉ እናያለን። አንዳንዴ እግዚአብሔር በሌሎች ሰዎች እኛንም የሚያሳፍርበት ደግሞ ጊዜ አለ። አንድ ሌላ ኃይሉ የሚባል ጋሽ ኃይሉ ደግሞ ብዬ ስለምጠራው ሰው ልናገርና ልጨርስ። ጋሽ ኃይሉ የሚባለውን ሰው የማውቀው ድሮ መካነ ኢየሱስ ገና በጌታ አዲስ ሆኜ ወደዛ ቸርች ወደዛ በመሄድበት ጊዜ 3 እግር ያላት ብስክሌት ሞተር ያላት አለችው። ከኋላ መስቀል አለው እና ልክ ፕሮግራም ሲያልቅ አስነስቶ የሚሄድ ነው እና አንድ ቀን አጠገቡ በአጋጣሚ ሜዳው ላይ አጠገቡ ቁጭ አልኩኝ እና ፕሮግራም እስኪደርስ ድረስ ከሱ ጋር አወራን። ስናወራ ታሪኩን በጨረፍታ ነገረኝ። ታሪኩን ብቻ ሳይሆን የት እንዳለ እኔም ደግሞ በደንብ ጠየቅኩት። የት እንዳለ የት እንደሚኖር እንደዚህ ስጠይቀው ቦታውን ነገረኝ። ይሄ ሰው የሚኖረው እንደዛ አይነት በጌታ ሆኖ የሚኖርበት ቦታ ምንድነው ወደ እዚህ ብሔራዊ ቲያትር ጋር የካቶሊክ ቤተክርስቲያን መድኃኔዓለም አለ አይደለም? እሱ አጠገብ ያለ ህንጻ ስር ነው የሚኖረው። ካርቶን አንጥፎ እዛ ነው የሚያድረው። ከዛ እኔ ቢሮዬ እዛው ሜክሲኮ አካባቢ ስለነበረ አንዳንዴ ጋሽ ኃይሉን ለመጎብኘት እሄዳለሁ፣ እንጫወታለን እና በታሪክ ውስጥ እሱ ጌታን የተቀበለበትን ታሪክ፣ ልቦ የተለወጠበትን ታሪክ፣ ህይወቱ የተለወጠበትን ታሪክ ሲናገር ያስደንቃል። መጀመሪያ ወደ እግዚአብሔር ቤት በሄደ ጊዜ እንኳን የፈለገው ነገር የልብ ፈውስ ነው። እኔ የኔ ሽባነት የኔ ጉድለት ያለው ልቤ ውስጥ ነው ብሎ በልቡ ጉድለት ላይ የጸለየው ጸሎት መልስ ተመልሶለት በእረፍት ይኖራል። ደስታው ልክ የለውም። በጣም ቻሌንጅ ያደርገኛል። ከዛ አንድ ጊዜ እኔ ወደ ቢሮ ልገባ ልክ ሸበሌ አካባቢ ሜክሲኮ አካባቢ ነበር ቢሮዬ። እዛ ጋር ስደርስ ጋሽ ኃይሉ አይ ቲንክ በኋላ ላይ እንደነገረኝ ብስክሌቱ ተበላሽታበት እየተንፏቀቀ ሲሄድ አገኘዋለሁ። ይሄ ከመነዳሪ አርገው እዚህ መቀመጫቸው ላይ እንደሚሄዱት እንደሱ አርጎ ሲሄድ ሳገኘው እኔ ደግሞ በዛ ቀን በጣም ከራሴ ጋር በጣም እየተወዛገብኩ ደስ በማይል ስሜት ውስጥ ስለነበርኩኝ ልክ ሳየው እኔ አሁን አቅም የለኝም ጋሽ ኃይሉን ሰላም ልለው አልችልም ብዬ አልፌው ሄድኩኝ። በጣም በቃ ጥሩ አልነበርኩም እና ቢሮ ገብቼ ስራዬን ሰርቼ አንድ ወዳጄ ከውጭ ሀገር የመጣ እሱ መጥቻለሁና እዚህ ቦታ እንገናኝ ብሎ ብሔራዊ ቲያትር ጋር ቀጥሮኝ ልክ እዛ ስደርስ ልክ ብሔራዊ ቲያትር መታጠፊያ ላይ እነዚህ መጽሐፍ የሚሸጡበት አካባቢ ጋር ጋሽ ኃይሉን እዛ ጋር ተገናኘን ማለት ነው። እንግዲህ እየተንፏቀቅ ከዛ ልክ እዛ ስደርስ ማለፍ አልቻልኩ። ከዛ ጋሽ ኃይሉ ስለው ሽምዬ እንዴት ነህ ስለው መሬት ተከፍታ ብትውጠኝ ደስታዬ ነበር። እኔ በዛ ጊዜ
የምወዛገብበት ሁኔታ ከጋሽ ኃይሉ ነገር ጋር በጭራሽ አይገናኝም። እሱ ግን በእንደዛ አይነት መንገድ እግዚአብሔርን ሲያከብር በቃ ይሄ ከልብ በሚፈልቅ መንገድ ያንን ሲያደርግ አይቼ ያፈርኩበት እንደው መሬት ተከፋ ብትውጠኝ ያልኩበትና ያንን ጉርምርምታዬን ያስቆመኝ በጋሽ ኃይሉ ነው። ያን ጉርምርምታዬን እግዚአብሔር ያስቆመኝ ማለት ነው። እና አንዳንዴ እግዚአብሔር ለታሪክ እንደው አንዳንዶች እንደው ለማሳፈር ሌላውን ለማሳፈርም እንደው የሚጠቀምበት እንግዲህ ሁሉን ነገር ስለ እግዚአብሔር ይሄ ብለን እንደው ድምድም አድርገን የምንናገረው ነገር አይደለም። እግዚአብሔር የምናውቀው ብቻ ሳይሆን የማናውቀውም ነው። ሁሌም እንደዛ ነው። እኔ የማስበውም ሳይሆን እውነትም ነው። የምናውቀው ብቻ ሳይሆን የማናውቀውም ነው። አናውቀውም። ኦፍ ኮርስ አናውቀውም እንዳንል እናውቀዋለን፣ እናውቀዋለን እንዳንልም አናውቀውም። እግዚአብሔር እንደዚህ አይነት አምላክ ነው። ዛሬ የሚያየነው የምናውቀውንና የማናውቀውን እግዚአብሔርን ነው። በፕሮግራሙ በጣም ደስተኛ ሆኛለሁ። ስለተጋበዝኩ ደስ ብሎኛል። ዛሬ እንደውም ተገዳድሬ ነበር። ቤዛን ትንሽ ነካ አድርጌ ሳይቸግረኝ እንትን ተፈጥሮ ነበርና አክቹአሊ እስካሁንም አላሳመኑኝም። ግን ዛሬ እንደው በእንትንም ቢሆን መጥቼ ይሄንን በመካፈሌ በጣም ደስተኛ ሆኛለሁ። ተባረኩ። እና ቅድም ጋሽ ጌታቸውም እንዳለው እውነት ቤዛ ትልቅ ይሄ ኦርጋኒክ የተባለው ነገር ጥሩ ነው፣ ጥሩ ገላጭ ነው ማለት እንዲሁ ቡፍ የሚለው ነገር ሳይሆን በጣም ደብዝ ያለው ጥልቀት ያለው ነገር የምንማርበት የምንባረክበት ቤት ስለሆነ እግዚአብሔር ይህንን ጸጋ ለዚህ ቤተ ክርስቲያን ስለሰጠ እግዚአብሔር የተመሰገነ ይሁን። ተባረኩ። ዝግጅታችን ወደ መጠናቀቁ እየደረሰ ነው። ግን ከተሳታፊዎች የሁለት ሰው አስተያየት ብናገኝ ደስ ይለኛል። ቀድሞ እጅ አውጥተዋል። የተወሰኑ ሀሳቦችን እንደ አስተያየትም እንደ ጥያቄም ለመጠቅለል የሚያስቸግሩ አንዳንድ ጉዳዮች አሉ። ግን እንደው ሄድ ልበታል ይሄንን ይታገሳሉ ብዬ ተስፋ አደርጋለሁ። ግዴ እሺ እንደ አጋጣሚ ሆኖ በርከት ያሉ ሰዎችንም ጋብዤ መጥተዋል። በጣም ደስ ብሎኛልና የደነገጥኩት ግን በዊልቸር መምጣት የሚችሉ ሰዎችን ጋብዤ ቢሆን ኖሮ በጣም አስደንጋጭ ነው፣ እንዴት መውጣት እንደሚቻል ማለት ነው። የኢትዮጵያ የህንፃ አዋጅ አለ 642 ምናምን በቁጥር ልስት እችላለሁ ከሁለት ፎቅ በላይ ሲሆን አሁን ደግሞ ህዳር ላይ ትንሽ ተስተካክሏልና የሱ ጉዳይ የአክሰሲቢሊቲ ጉዳይ አክሰሲብል ህንፃዎቻችን፣ ፕሮግራሞቻችን፣ ሁሉ ነገሮቻችን ሁሉ ከአክሰሲቢሊቲ አንፃር እንደዛ መታሰብ ቢችል ብዬ አሰብኩ። ርዕሰ ጉዳዩ ዋና ጉዳይ ነው። እነሱን ጋብዘን ቢሆን ኖሮ አንድ ሁለት ጓደኞቼም ነበሩ፣ እንዳጋጣሚ ወጡ። ይሄ አንደኛው ጥያቄ ሊሆን ስለሚችል ነው። ሌላ እነ ፓስተር ስሜ በጣም ብዙ ትላልቅ ሰዎች ባሉበት ቦታ ይህንን ጥያቄ ማንሳት ተገቢ ነው ብዬ አስባለሁ። የቋንቋም የስነ ጽሁፍም ተማሪዎች፣ ምሁራኖች ብዙ ባሉበት ቦታ ማለት ነው። የቋንቋ አጠቃቀማችን ጉዳይ ትንሽ ነካ ተደርጓል። ዶክተር አዳም ቱሉም መጽሐፍ ሁሉ ኮልኛል አደራ ብዬ አግኝቻለሁ። እዚህ ላይ አንድ ቻፕተር አለው ይሄን ርዕሰ ጉዳይና ምን ለማለት ፈልጌ ነው? የኢትዮጵያ መጽሐፍ ቅዱስ ማህበርን ማነጋገር ይቻል ይሆን? ራሱ መጽሐፍ ቅዱሳችን እንዴት ነው ከቋንቋ አጠቃቀም አንፃር ደንቆሮ፣ ጉንድሾች፣ እውር፣ ጉባጣ፣ ዲዳ፣ ደዌ ምናምን የሚላቸው ርዕሰ ጉዳዮች አሉ። ምናልባት ከጥቂት ዓመታት በኋላ የትርጉም ስራ ሲሰራ ይህንን ጉዳይ እንዴት መነጋገር ይቻል ይሆን? ትርጉም ላይ እነዚህ ማስተካከል ሳይገባ አይቀርም። አሁን ያለውን ወቅታዊና ይህንን ዘመን መዋጀት የሚችሉ የቋንቋ አጠቃቀም መጠቀም ቢችሉ አዲስ ትርጉም ላይ እነ ትላልቅ የስነ ቋንቋ ባለሙያዎች አሉ። ጠርጠሬዎስ ከቫቲካንም ስላለ የአድማስ ደንበኛ ስለነበርኩ ማለት ነው። እዚህም ስንጠቀም ትንሽ የሚያስፈሩ አጠቃቀሞች አሉ። የቋንቋ አጠቃቀሞች ጎዶሎ፣ አንካሳ፣ አካለ ስንኩል፣ ሽባ ያን እንጠቀማለን። እዚህም ጥሩ ነው፣ ግን እንዴት ነው የምናስተካክለው? በዚህ በዲሰቢሊቲ ሙቭመንት ውስጥ በአካል ጉዳተኞች እንቅስቃሴ ውስጥ የቋንቋ አጠቃቀማችን እንዴት ሊሆን ይገባል? ራሱን የቻለ አንድ አርቲክል ሊሆን ይችላል። ይህን ለፓስተር ስሜ አይስተውም ብዬ ተስፋ አድርጋለሁ። ደንበኛ አርቲክል ማዘጋጀት ስለሚቻል ማለት ነው። ከዚህ አንፃር እኔ አካቶ ትምህርት ላይ የተወሰነ ነገር ሰርቻለሁ። ፓስተር መርዳሳ ቢኖር ጥሩ ነው። ከሲቢኤም ጋር አንድ ፕሮጀክት ስላላቸው ሰፊ ስራ መስራት ይችላል። ፓስተር መርዳሳ ትልቅ የቤት ስራ ትልቅ አሳይመንት ቢሰጠው የሲቢኤም ፕሮግራም ዳይሬክተርም እዚህ ቦሌ ቃለ ሕይወት ስለሚያገለግል ይሄ አጀንዳ ሊሰጠው ቢችል ሰፊ ስራ መስራት ይቻላል።
አንደኛው ይሄ ነው። ሁለተኛው ፈጠን ልበል፣ አካል ጉዳተኝነት እንዴት በመጽሐፍ ቅዱስ እንዴት ይተረጎማል፣ እንዴት ይታያል የሚለው ዴፕዝ ሆነ ኢቭን አካል ጉዳተኛ የምትለዋን ብያኔ ላይ ትርጓሜ ላይ ተስማምተናልስ ወይ ዛሬ? እሷም ራሱ ከኮንቬንሽኑ አንጻር ማየት ይችላል። ኢትዮጵያ ኮንቬንሽኑን ከፈረሙ አካላት አገሮች መካከል አንደኛዋ ነው። ዩናይትድ ኔሽን ኮንቬንሽን ኦፍ ዘ ራይት ኦፍ ፐርሰን ዊዝ ዲስኤቢሊቲ ጋር በተያያዘ እሱ እንደ አንድ አጀንዳ ምን ማለት ነው? የሀገራችን የህግ አግባብ ወይም ማዕቀፎች ምን ይመስላሉ ከአካል ጉዳት አንጻር አንድ ቶፒክ ሆኖ መነሳት ይችላል። እኛ ሀገር ውስጥ ያሉ ህጎች፣ ደንቦች እንዴት ይታያሉ ከሚለው ጋራ ምክንያቱም እዚሁ ሀገር ላይ ስለምንሰራ ህጉስ ምን ይላል የሚለውን ጉዳይ በዛ ውስጥ የህንፃ አዋጁንም ማየት እንችላለን። መንገዶቹን፣ ኮሪደሩን፣ ትርጓሜውን እያንዳንዱን ጉዳይ ማየት እንችላለን። ይህንን ለማንሳት ያለውና አደራ ሲሳይ ሰፊ ስራ መስራት ይችላል። ሲሳይን በጉጉት ነው ጠብቄ የመጣሁት ዛሬ ሳየው ድንግጥ ነው ያልኩት። እሱ ነው እሱ አይደለም። በስልክ ነበረ ማቀው ፓስተርዬ ሳየው ደስ ብሎኛል። አካል ጉዳተኝነት እንዴት በመጽሐፍ ቅዱስ ይተረጉማል? እንዴት ይታያል? መንስኤው እንዴት ነው? ዜን ምላሹ ማለት ነው። ምን ማለት ነው? ምላሹን ስል የአካታች ቤተክርስቲያን ምን ትመስላለች? አካታች ኢንክሉሲቭ ቸርች፣ የኢንክሉሲቭ ቸርች ሚኒስትሪዋ አገልግሎቷ ምን ይመስላል የምትለው ደንበኛ ነው። አካታች ነው። አሁን የኢንክሉዥን ኢሹ ነው። መጽሐፍ ቅዱስን ኢንክሉዥንን ወይም አካቶን በመጽሐፍ ቅዱስ አንጻር ስናየው በጣም ሰፋፊ የሆኑ ጥቅሶች አሉ። አቃፊ ነው መጽሐፍ ቅዱሳችን። ብዙ ነገሮችን ያጥፋል፣ ብዙ ነገሮችን ይይዛልና ይሄ ጉዳይ ኢንክሉዥን አካቶ ነው እንግዲህ መልሱ የሚሆነው መጨረሻ ላይ አካቶ አገልግሎት። እንደዚህ መስማት የተሳናቸው ሲኖሩ አስተርጓሚ ይኖራል። ህንፃው አክሰሰብል ሲሆን ተደራሽ ሲሆን እያንዳንዱ አገልግሎት ተደራሽ እንዲሆን ከማድረግ አንጻር አካታች ቤተክርስቲያን ምን ትመስላለች? አካታች ቤተክርስቲያን አገልግሎት ምን ይመስላል የሚለው ጉዳይ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረቱ ቢጠራ አሁን የተቋቋመው ደግሞ አንድ እሱ እናንተ ታውቁት ስለታ እዛ ላይ ራሱ ምናልባት እኮ በጣም ብዙ ቦታ ላይ የልጆች የወጣቶች የምናምን አገልግሎት እየተባለ የአካል ጉዳተኞችስ አገልግሎት ሳያስፈልግ ይቀራል። ቁጥሩን ብታነሱ በጣም ሰፊ ቁጥር ነው። ኢትዮጵያ ውስጥ ወደ 20 ሚሊዮን የአካል ጉዳተኞች ቁጥር እዛ ድረስ ይደርሳል። ቁጥሮች ደግሞ በጣም ስለሚናገሩ ማለት ነው። እና ከዛም መጋበዝ ብንችል ከዛም ብቻ አይደለም። የኢትዮጵያ የአካል ጉዳተኞች ፌዴሬሽን አባይነህ ጉጆ ይባላል ፕሬዝዳንቱ። የመካነ ኢየሱስ ሰው ሳይሆንም አይቀርም። ኤግዛክትሊ ወይ የመካነ ኢየሱስ ሰው ነው ወይ የሙሉ ወንጌል ሰው ነው ፕሬዝዳንቱ። የአካል ጉዳተኞች አፍንጮ በር ያለ የአካል ጉዳተኞች ማህበር ፕሬዚደንቱ ወይ ትንሽ ቅርበት ነበረኝ እና እሱ መጋበዝ ብንችል ሰፋፊ ርዕሰ ጉዳዮች መነሳት ይችላሉ በጥልቀት ማለት ነው። ይህንን ሁሉ አነሳውና ቀደም ሶሲዮሎጂስቱ አዲስ አበባ ዩኒቨርሲቲ ውስጥ እንደፈለገ ሲንቀሳቀስ የነበረው አይነ ስውር ጉዳይ የሞቢሊቲ ትሬኒንግ አለ። ሞቢሊቲ ኤንቫይሮንመንቱን እስካን ያደርገዋል። ኤንቫይሮንመንቱ ላይ በጣም እንግዳ አይሆንም። እሱን ልጅ ብድግ አድርጋችሁ ሌላ ከተማ ስትወስዱት እንግዳ ይሆናል ለዛ አካባቢ። ኤንቫይሮንመንቱን ከብዙ አይነት ስውራኖች ጋር የመስራት እድል ስለገጠመኝ ማለት ነው። አካባቢውን የሞቢሊቲ ትሬኒንግ ይሰጠዋል። እንደፈለገ መግባት እንደፈለገ መውጣት ይችላል። ሞቢሊቲ ትሬኒንግ ነው፣ እንግዳ ነገር አይደለም። አብዛኛው ጓደኞቻችን በቃ አካባቢያቸውን ጠንቅቀው ያውቁ፣ ረዳት አያስፈልጋቸው። አካባቢያቸውን ሲለቁ ግን ሌላ እንግዳ ነው፣ ሌላ ትሬኒንግ ስለሚፈልግ ማለት ነው። ይህን ያህል ካልኩ እጅግ በጣም አመሰግናለሁ። ዚክ ኑሩ ቅድም አንድ ጉዳይ አንስታ ነበር፣ የቻይልድሁድ ትራውማ ኬዝ። የዲስኤቢሊቲ ኬዝም ወዳጅነት አላቸው። የሳይኮሶሻል ዲስኤቢሊቲ ታይፕ አለ ደግሞ አይታይም፣ ሳይኮሶሻል ጋር የተያያዘ ማለት ነው። የቻይልድሁድ ትራውማ ጋር ከዛ ጋር ይያያዛል። ከሳይኮሶሻል ዲስኤቢሊቲ ጋር የሚያያዝ ጉዳይ ሰፊ ጉዳይ ነው። የቻይልድ ፕሮቴክሽን የቻይልድ ሚኒስትሪ ኬዙን ከዚህ ጋር መያያዝ ይችላል። እንግዲህ ብዙ ነገሮችን አነሳው። አንተም ዝም አልከኝ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ አመሰግናለሁ። እስክንድር እንግዲህ ብዙዎችን አንስቷልኝ። በመጀመሪያ እኔ ቤተክርስቲያኗን ላመሰግን እፈልጋለሁ። ምክንያቱም አሁን በዚህ ጥናት ያየነው የቤት ስራ ነው የተሰጠን። አሁን ይሄ የህንፃ አዋጁ የምኑ ሳይሆን እኛ በአቅማችን በእኛ አውድ ምን ያህል ነው ለአካል ጉዳተኞች
ስቴጆቻችን እየተስተካከሉ ያሉ መጸዳጃዎች የሚኖሩበት ቤት በቀላሉ ወደ አመራር የማምጣት ጸጋቸውን የመካፈል ምን ያህል ጥረት እየተደረገ ነው? እንዲሁ በትንሹ አሁን ከመንግስትም ከምንም ከመውሰዳችን በፊትና በእነዚህ ሰዎች የመገልገል ብቁ ናቸው ብሎ እንግዲህ አንድ አካላቸውን አጡ እንጂ ሁሉን አጡ ማለት አይደለም። ስለዚህ ይሄንን ቤተ ክርስቲያኗን እንደማየው ለሁላችን የቤት ስራ ሰጥቶናል። ቅድምም ይባል ነበር አንድ ጀነራላይዝ የሆነ ጥያቄ አሁን ፈውስ አለ የለም እሱን እንተውና ራሱም እሱ ክርክርም ያለው ነውና ግን ቢያንስ ለነዚህ ሰዎች የምንናገረውን ተጠንቅቀን እንድንናገር በጾለታማ ምክንያት አድርገን ሞራላቸውን የምንመተው እምነት እንደሌለው እሱ እንድንቆጠብ ሁላችን ስራ ሰጥቶናል ብዬ አስባለሁ። እንግዲህ አካል ጉዳተኛ የሚታየው ይሄ ቪዚብል አንቪዚብል ነው፣ የሚታይና የማይታይ ነው። አንዳንድ ሰዎች ውጫዊ ማንም የሚያዩ ይሆናል፣ ያንዳንዶች ደግሞ የማይታይ ሊሆን ይችላል፣ ያንዳንዶች ደግሞ ሁለቱም ሊኖር ይችላል። ስለዚህ እነዚህን ሰዎች በዚህ የመጠጋትና የመረዳቱ ነገር ቢኖር ትልቅ ነገር ነው ብዬ ነው ማሰብ። ቀደም እህቴም ባነሳቸው ነገር አሁን ይሄ ሰዎች ሲጎዱ ይሄ የተጎደው እንትኑ እሱ ቀደም እስክንድር ባለው ነገር በሳይኮሎጂ ትሪት የሚደረግ ነው። ግን አካል ጉዳተኛ ዲፋይን የሚደረገው ቪዚብል እና አንቪዚብል ነው። ለምሳሌ የሳምባ ችግር ቢኖርብኝ የልብ ኬዝ ቢኖርብኝ ይሄ ውስጣዊ ነው፣ ማንም ሊያየው አይችልም። እና እነዚህ እንደዚህ አድርገን አሁን ይሄ የበለጠ ወደፊት እንድናጠና የበለጠ ሁላችን የምንችለውን ጥረት እንድናደርግ የሚያሳስብ ስለሆነ እግዚአብሔር ይባርካችሁ። ሁላችንም የቤት ስራ ይዘን ሄደን ይህንን ነገር በቻልነው መጠን ለማስተካከል ጥረት እናድርግ ነው። ጌታ ይባርካችሁ። አመሰግናለሁ። እሺ፣ ናትናኤል ይባላሉ ከቤዛ ባፕቲስት ነው። የኔ ሀሳብ አንድ ነው። የቀረቡ ጥናቱ በጣም ደስ ይላል፣ ተምሬበታለሁ። የኔ ጥያቄ አሁን ያለንበትን ከረንት ሲቹዌሽን ችል የተባለ ወይም ደግሞ ገሸሽ እያልን ይመስለኛል እና አሁን ባለንበት ሁኔታ ላይ ብዙ አካል ጉዳተኞችን እያፈራን ነው ማለት ይቻላል። እየቀጠልን ስለሆነ እሱን አለማየት ወይም ደግሞ ዞር ብሎ ማለፍ አይቻልም እና እሱን ሁላችንም እንዴት ነው እያየን ያለ ነው? ሀገራችን ያለችበት ሁኔታ አሁን በተለይ በሰሜኑ ጦርነት ውስጥ ነው ያለ ነውና እሱ እየታለፈ ይመስለኛል። እናጠቃል የተነሱ ሀሳቦች አሉ፣ ጥያቄዎች አሉ። አንዳንድ ናቲ አይነት በጣም ብሮድ ሀሳቦች ናቸው። አሁን ራሱ እኛ አካል ጉዳተኝነትን ከሱ ጋር ተያያዙ ያሉትን ችግሮች እንዴት እንረዳ፣ እንዴት አድርገን እንድረስ የሚለው ነገር እየተናገርንበት ባለበት ሰዓት ከባድ የአካል ጉዳት የሚከስቱ ጦርነቶች ኢትዮጵያ ውስጥ አሉ እና ለዚህ ምንድነው የምናደርገው የሚል ሀሳብ አለ። ወንድሞች ያነሱትም ሀሳብ አለ። በአንድ ትልቅ ነገር ይህ አውደ ጥናት የተዘጋጀበትን አላማ አሳክቷል ብዬ ነው ማምነው። ምክንያቱም ቢያንስ በቤተ ክርስቲያን ደረጃ በእኛ መካከል አካል ጉዳተኝነትና ከሱ ጋር ተያያዥ የሆኑ ችግሮችን፣ የመፍትሄ ሀሳቦችን ራሳቸው አካል ጉዳተኛ ሆኖ የኖሩ ሰዎች የነበረባቸውን ውጣ ውረድ፣ ስኬቶቻቸውን ያለፉበትን መንገድ መስክረውልናል። እኛ ደግሞ በዚህ አይተን የእግዚአብሔርን ረዳትነት፣ የእግዚአብሔርን ቸርነት፣ ምህረት እንዴት በሰው ድካም፣ በሰው ጎዶሎነት፣ በሰው ማንነት የሚሰራ አምላክ እንደሆነ ኃይሉን እንዴት እንደገለጸ በዚህ እኛ ተምረንበታል ብዬ አስባለሁ። አንዳንድ የተነሱ ሀሳቦች አሉ። ቅድም እዚህ ያነሳችሁ የትራውማ ጉዳይ፣ የቻይልድ ኬር ጉዳይ፣ የአእምሮ ጤና ጉዳይ በእኛ በቅድ ውስጥ ያለ ነው። በቤተክርስቲያናችን በሚቀጥሉት ጊዜ በሚካሄዱ የአውደ ጥናቶች ውስጥ የምንዳስሳቸው ናቸው። ሌሎች ነገሮች ከዚህ ከመንግስት ጋር የተያያዙ ከህንፃ አስተዳደር ከምናምን ጋር የተያያዙ ጉዳዮች ያው ማመልከት ነው የኛ ኃላፊነት። ግን አካል ጉዳተኝነት ያው ቅድም ካልነው ጋር ሁላ በተያያዘ እጅግ የራቀ ነገር አይደለም። በእያንዳንዳችን ቤተሰባችሁ ውስጥ እንደዚህ የሚታዩ የአካል ጉዳተኝነት ችግሮች አሉ። ለምሳሌ የኔ ታናሽ እህቴ የመጨረሻኛ ቤት ትንሿ እህቴ እኛ እንግዲህ ታናሽ ሲሆን ሰው ቀብጦ ነው የሚያድገው አይደል? እንደዛ ሆና ያደገች ታለችኝ። እሷ ወልዳ ነበር ስትወልድ መንታ ነው የወለደችው፣ ሁለት ወንዶች። በኋላ በእድገት አንደኛው ስናየው
ያለው የአእምሮ እድገቱ ዝቅተኛ ነው፣ በሚጠበቅበት ደረጃ አይደለምና በኋላ ግን ሲያድግ ሕክምና ሲወሰድ ኦቲስቲክ መሆኑ ታውቋል። ይሄ የኔ ታናሽ እህቴ ልጅ ነው። ታናሽ እህቴ ቅድም ባልኳችሁ አይነት እድገት ነው ያደገችውና እንደዚህ በመቅበጥም በሉት በምንም ብቻ በእንክብካቤ ያደገች ነች። በጣም የሚገርማችሁ ነገር ይሄ ኦቲስቲክ የሆነው ልጇን ለመታደግ ከሱ ጋር አብሮ ለመሆን ይሄ በጣም አድካሚ የሆነውን በጣም ፈታኝ የሆነውን ኬር ትሰራለች። እግዚአብሔር ጸጋውን አብሮ ሰጥቷት ማለት ነው። በጣም ከባድ ነው፣ በጣም ከባድ ነው ማለት እኔ በቤተሰብ ዛሬ ለመጀመሪያ ጊዜ ነው አደባባይ ላይ ነገር ያወራሁት እና እንደውም ብዙም የተገለጸ አይደለም፣ ግን እጅግ ቅርብ ነው። እንደዚህ የአካል ጉዳት በተለይ ከስነ አእምሮ ጋር የተያያዘ በየቤቶቻችን ሸፍነን ደብቀን አለን እንጂ በጣም 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 ብዙ ጉዶችን ማየት እንችላለን። ግን ትልቁ ግን መድኃኒቱ ማውጣት ነው፣ ወደ አደባባይ ማውጣት ነው፣ መፍትሄ ማምጣት ነው። አሁን ያ ልጅ በሚደረግለት እንክብካቤ በሚያገኘው ልዩ ትምህርት የተወሰኑ ቃላቶችን መናገር ችለዋል። የተወሰነ ፕሮግረስ አለው፣ እድገት አለው። እኛ ለሱ እግዚአብሔርን እናመሰግናለን። ግን በእያንዳንዳችን ውስጥ አለ የስነ አእምሮ ጤና ደግሞ የማይታይ ሰውየውም ታመም ያለው ባለፈው ዶክተር ተስፋዬ ሮበሌ እያንዳንዱ የአካላችን ክፍል ሲታመም አእምሯችን ከልእጅ ታሟል፣ አይነ ታሟል፣ እንደዚህ ጉበት ታሟል፣ ጨጓራ ታሟል ብሎ ሪፖርት ያደርጋል። አእምሮ ሲታመም ግን ታመም ያለው አይልም። ስለማይን ማን ታማሚውም አያምንም፣ ሌሎችም ሰዎች ድጋፍ ስለማይደረግ በተለይ የስነ አእምሮ ጤና ደግሞ አይነቱም ልዩ ስለሆነ ይሄ ወጥቶ ብቻ ጨርቁን ጥሎ የመሄድ ጉዳይ ብቻ ሳይሆን እያለም ስራ እየሰራም እየኖረም እየተመላለሰም የአእምሮ ችግር ያለበት መኖር እንደሚገባው አቅሙ ተጠቅሞ የማይኖርበት ስለሆነ ይሄንን የአእምሮ ጤና በተመለከተ በሚቀጥለው የምንዳስስ ይሆናል። ቅድም ካልኩት ከኦቲስቲክም ጋር በተያያዘ ማለት ነው። ስለዚህ አላማችን የሰው ልጅ በነፍስም በስጋም የሚባርከውን እግዚአብሔርን ታምነን በሚያጋጥሙን ምድራዊ ችግሮች እንዴት ነው ማለፍ የምንችለው የሚለውን መመካከር ነው። ዛሬ ብርሃን በርቷል፣ ትንሽ ብልጭታ ታይቷል። ይህንን እያሳደግነው እንሄዳለን። ይህንን እንድናደርግ የረዳንን እግዚአብሔርን ደግሞ እናመሰግናለን። የማጠቃለያ ጸሎት ብቻ ነው የሚቀረን። ዛሬ ጠዋት እንግዲህ ከጠዋት ጀምሮ እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ አውደ ጥናቱን ስለተከታተላችሁ በተለይ እንግዶች ሆናችሁ ወደ ቤዛ ባፕቲስት ቤተክርስቲያን የመጣችሁትን በሙሉ እግዚአብሔር ይባርካችሁ እንላለን። ይሄኛው አይነት ፕሮግራማችን የሚቀጥል ነው። በሚቀጥለው አንድ ወር ምናምን በኋላ ሌላ አውደ ጥናት ይኖረናል። በዛ አውደ ጥናት በሚኖረን ዝግጅት ላይ እንድትገኙ በዚሁ እንጋብዛለን። በነገራችን ላይ ሁለት መጽሐፎች በፊት ለፊታችን አሉ። አንደኛው ይሄ የጸጥታው ዓለም የሚለው መጽሐፍ ነው። ቅድም በጎመጁ ታፈሰ ህይወት ላይ የተጻፈ መጽሐፍ ነው እና ይሄ መጽሐፍ ጥቂት ኮፒዎች ይቀራሉ። ምናልባት እሷ ካላት ራዕይ አንጻር ለትምህርት ቤቱ ድጋፍም ሊያገለግል ስለሚችል ይህን መጽሐፍ ያልገዛችሁ ካላችሁ እንድትገዙ ለማበረታታት እወዳለሁ። ሌላው የእርግጠኛው እምነት የሚል መጽሐፍ አለ። ይሄ ቤተክርስቲያናችን ያሳተመችው መጽሐፍ ነው። መጋቢ ካሳሁን ሽፈራው በሉቃስ ወንጌል ላይ ተመስርቶ የተጻፈ በጣም ቆንጆ ማብራሪያ ነው። በጣም በብዙ ተጠቅሚበታለሁ። እናንተንም ይጠቅማል ብዬ አስባለሁ። ብትይዙ ይጠቅማችኋል። ይህንንም ብትወስዱ። ለማጠቃለያ እንግዲህ ካለው ሰዓት አንጻር ቅድም ስሜ ታደሰ ተወዳጁ አገልጋያችን ሀሳብ እንድትሰጥ ወይም ደግሞ ሼር እንድታደርግ ጥያቄ እንድትጠይቅ ባለቤቱን ዚክኑሩን ወደዚህ ጋብዞ እሷ ጠይቃ ሀሳቧን ጭንቀቷን የሚያሳስባትን ነገር አጋርታለች። እኔ ደግሞ ለጸሎት እንድታጠቃልልን ደግሞ የቤተ ክርስቲያናችን የጸሎት ህብረት አስተባባሪ የሆነችውን ባለቤቴን ልደታ ባተን ጋብዛለሁ። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ስም ስለ ዛሬ ቀን እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ስለ መከርከን፣ ስለ ገሰጽከን፣ እግዚአብሔር ሆይ ደግሞ ይበልጥ በቃል ስለ አጽናናህን፣ እግዚአብሔር ሆይ እንደገና ስለ ሰራህን እናመሰግናለን። እግዚአብሔር ሆይ ደግሞም ቀናችንን ስለባረክልን፣ በአገልግሎታችን ስላገዝከን፣ እግዚአብሔር ሆይ ደግሞም ሌሎች ወገኖች ከኛ ጋር ህብረት ሊያደርጉ ስለመጡ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ በእንዲህ ባለ ሁኔታ ቀናችንን ስላማረልን ደግሞም ጌታ ሆይ ካንተ የሆነውን ነገር ስለተከፋፈልን ስምህ ይባረክ። ደግሞም ጌታ ሆይ ከዚህ ወተን እንሄዳለን። በመንገዳችን አንተ አግዘን። በምትወደው በልጅ በጌታ በኢየሱስ ስም አሜን።